በነገራችን ላይ እኔ አይ ቲንክ ፖለቲካ ሁሉም ሰው ሊወያይበት የሚገባ ነገር ነው። ሁላችንም ባለድርሻም ነን። እያንዳንዱ የምንገዛው ግሮሰሪ ጭምር የምንጠጣው ውሃ ጭምር ውስጡ የፖለቲካ ኢፌክት አለበት። ሰው ፖለቲካ ማህበረሰብ ማስተዳደሪያ ቱል ስለሆነ ሁላችን ልንወያይበት ይገባል። ግን አይ ቲንክ በምናውቀው ደረጃም ደግሞ መወያየት አይ ቲንክ አስፈላጊ ይመስለኛል። አሁን ከዚህ በፊት እዚህ ላይ በደንብ ሰልጥነው የነበሩ አንዳንድ ፍጥረታት የኦነግ ደጋፊ ነን እኛ እያሉ የሚናገሩ ሰዎች ቴዲ ቤት ሰምተህ ከሆነ ማኒፌስቶ ኦነግ ማኒፌስቶ አልጻፈምና ሲጽፍን ነግራቸዋለን ብሉ ብለዋል። በቅርብ ጊዜ ማለት ገብተዋል። እና አሁን የሆነ ቤት ምናምን ብዙ ሰው ያለበት ቤት ገብተው ኮሜዲያኖች ምናምን ሞጣጋ ምናምን አንተ አሪፍ ልጅ ነህ በቃ እንደው ምናምን ተብለው እዛ ቡራኬ ከተሰጣቸው በኋላ በጣም ኃይለኛ ፖለቲከኛ ምናምን ሆነው ያው ሰዎች በግለሰብ ደረጃ ያላቸውን ሐሳብ መግለጹ ያስፈልጋል ይመስለኛልና በጣም ብዙ ስህተቶች ሲወሩ አሁን ቅድም እንትናን መናገር ጀዋርን መናገር አይቻልም ብሎ አብይን ደግሞ መስደብ ይቻላል። አስብ እንግዲህ መንግስት አንድ ወረዳ እንኳን ሰው ቢሆን የመረጠው መንግስት ስልጣን ይዞ 130 ሚሊዮን ህዝብ ፌት ይዞ በአለም ደረጃ ሀገሪቱን የሚመራውን መሪ መሳደብ ኦኬ ነው። ምንም ውስጥ የሌለበትን ሰውዬ አትናገሩብኝ። ምንም ውስጥ የሌለበትም እኮ በኦፌኮ ደረጃ እንኳን ከአመራርነት ወርዷል አይደል? ምንም ድርጅታዊ መዋቅር የለውም። የራሱ ባለቤቱና እሱ ልጆቹን ነው በቃ ልክ ሁላችንም እንዳለን እሱን ከምትናገሩት አለምትፋለን ይላሉ። ሀገር የሚመራውን ሰውዬ ኢንስቲትዩሽን ረን የሚያደርገውን ሰውዬ ትክክልም የሆነ የተሳሳተ እሱን ግን መስደብ ትክክለኛ ነገር እንደውም እንደ ጥንካሬ ሆኖ 12 ሀገር በስሊፐር አሳብሮ የመጣው ትናንትና ዘገባው ሰውዬ ራሱ አሜሪካ ድርሻለሁ ልቦት ረፍበት ይላል። ተመልሶ ማለት ምን አፉን ሞልቶ ነው የሚሳደው? ገብቷል። ላይክ አሁን በዚህ እድሜ አትሊስት ነው ብስክሌት እንኳን ሰው የሚገዛልህ እርዳታ ድርጅት ገዝቶልህ ግሮሰሪ ምናምን የምትሄድ ሰው አንድ ነው ሀገር የሚያስተዳድር ሰው ላይ መናገር ይቻላል ይላሉ። ይሄ ትክክለኛ አካሄድ አይደለም። በኦሮሞ ህዝብ ትግል ውስጥ ምንም ተሳትፎ የላቸው ማናውቃቸውም እንደ ጀዋር ብለው ሰኚ ማለት እኔ በአካል አግኝቻለሁ እንደገቡ እዛ አግኝቻለሁ አናገራለሁ እሱን አግኝቻቸዋለሁና የጥይት ቁስል ስቲል ይዞም ብረት ሰውነት ውስጥ ይዞም የሚንቀሳቀስ ሰው ነው። ለህዝብ ጦርነት አያዋጣም። የሰላም አማራጭ እንወስዳለን እኛ እርስ በርስ እየተባባለን ህዝባችንን አንጨርስም ብለው አሁን አማራ ክልል ላይ እንደምናየው አንጨርስም ህዝባችን እኛ የምንገዳደልበት ትግል ከሆነ ለማን ብለን ህዝባችን የተጎዳ ነው ብሎ ወደ ሰላማዊ መንገድ ስለመጣ እሱን ግን ጃል አይደለም አቶ በለው ብሎ አንድም ከሁድራት ምናምን ሰፈር ውስጥ ምናምን የሆነ ሄነሲ ምናምን ተገዝቶላቸው እንደዚህ ችል የሚያደርጉ ሴቶች ምናምን አፋቸውን ሊከፍቱበት ይችላሉ። ሶ ትንሽ ኢምባላንስ ነው ገብቷል። ይሄ በጣም የተበላሸ ነገር አለ። ፖለቲካ በልካችን ብንሰፋ በደረጃችን ብናወራው ጥሩ ነው። እኔም በደረጃዬ ነው ማወራው። እንደ ሀገር መሪ ማውራት አልችልም። እንደ እንትን ማውራት ያምናት ፖለቲካል ሌክቸረር አይደለሁም፣ የሀገር መሪ አይደለሁም፣ ተመራጭ አይደለሁም። በማውቀው በመረዳው ደረጃ እናገራለሁ። እንደዛ ቢሆን ጥሩ ነው ላለው አሁን ያለውን ነገር አይ ቲንክ ወጥቷል መሰለኝ። ይግል የሚባለው ቅድም ተሻለ ነገር አቅርቧል። እሱ ላይ ያየሁት ነገር ደስ ብሎኛል። ኮንስቲትዩንሲ አስፈላጊ ነው። ልደቱ አንተ አሁን ማሜ በነገራችን ላይ በጣም ወደ ልደቱን ድሮም ተወደዋለህ። እኔም ያው እንደምወደው ታውቃለህ። ጄኒዩን የሆነ ሰው ነው፣ ጥሩ ሰው ነው። እንደ ግለሰብ እውነተኝነት አለበት፣ ሀገር ይወዳል። ስለዚህ ልደቱ የሚወደድ ሰው ነው። ናው አይ ቲንክ አሁን በጦርነት ያለው ነገር ያማረ ስላልሆነ ልደቱ ላይ ያለ ፍቅር እንዳገረሻ ይሰማኛል። ትክክል ነው። ግን ልደቱ ለረጅም አመት ኢንሲግኒፊካንስ በፖለቲካ ውስጥ ሞት ማለት ኢንሲግኒፊካንስ ነው። ምንም ቫልዩ ምንም ብታውቅ ምንም ብትችል የፖለቲካ ስልጣንን መያዝ ነው አይደል? ዋና ዓላማ ፖለቲካ የምትወዳደረው እኮ አፍ ለማሞቅ አይደለም፣ ወይም ሰው ጎበዝ እንዲላ አይደለም። የቲክታክ ፖለቲከኛ ካልሆንክ ማለት ፖለቲከኛ ስልጣን መያዝ ነው ዓላማው። 30 አመት 40 አመት ታግለ ስልጣን መያዝ የማትችል ከሆነ እሱም ራሱ እንዳለው ፌል አድርጊያለሁ የወደቀ የከሰረ ፖለቲከኛ ነኝ ብሎ ራሱ ደጋግሞ እዚህ ቲክታክ ላይ ራሱ ሰምተህ እንደሆነ ከቴዲ አውሳ ጋር ያደረገው እንትን ላይ ቴዲ ራሱ ሰርፕራይዝ ሆኖ በቃ እኔ ፌል ያደረኩ ፖለቲከኛ ነኝ፣ ምክንያቱም የሞከርኩት የሰራሁት ነገር ለሚፈለገው ለዋናው ዓላማው ለፐብሊክ አድሚኒስትሬሽን ሊያደርሰኝ አልቻለም ብሎ አትሊስት ያመነ ነው። እሱ እንደ ጀዋር አልጸጸትም ምናምን አይልም። ጀዋር ገና ነው አፍላነት ስላለበት ነው። ግን ወደዛ መጠጋትህን እረዳለሁ። አሁን እነሱ ራሳቸው ቤዚክ የሆነ ነገር ላይ
at a rudimentary level መስማማት የሚችሉበት ነገር ምንድነው ብንል አይ ቲንክ እኔ ጀዋርና ልደቱ እንደውም ይሻላሉ። አብረው አጓተው ይዘውት ሊሄዱት እየፈለጉት ያሉት ኃይል በምንም አይፈላለግም። አይ ቲንክ ጀዋር በጣም ኮሜዲያን የሆነ ነገር አይ ነው ይሄንን ህዝብ ስለሚያውቀው የእውቀት ደረጃውና ብዙዎቹ አሁን እዚህ ታችም ያሉ ከላይም ያሉ አንዳንዱ ያው ሌላ ኢንትረስት ስላለው ነው እዚህም እዛም ተንጠላጥዬ ይሄንን ተቀባይነት የሌለውን ለፐብሊክ ሊቀርብ የማይችለውን ፖለቲካ በብብቴ ደብቄ በብሔር በምን ተንጠላጥዬ ያስፈጽማለሁ የሚል አካል በጣም ጥቂት አካል አለ። ሰፊው ግን ጀስት እንደ ግለሰብን የሚወድ ማይኪንግ ምናምን ይላል እኮ ዝም ብለህ በቃ ጥሩ ነገር ተናገርክልኝ ብሎ የሆነ ቁስሌን አከክልኝ ብሎ ማይኪንግ ኪንግ ይላል። ስለዚህ እኔ ስዊፍቲ ስምላቸው ማለት ነው ልክ የቴይለር ስዊፍት ደጋፊዎች ግለሰብ አንተ እንግዲህ አንድ ወንድ ሆነ አንድ ግለሰብ ሆነ የሌላ ግለሰብ ደጋፊ ስትሆን ትንሽ ከባድ ነው። ሶ በግለሰብ ደረጃ የሚወዱት አብረውት ኢትዮጵያኒዝም ከገባ አብረው ይገባሉ። ኢትዮጵያ አውቶ ኦሮሚያ ከገባ ኦሮሞ ፈርስት ከገባ ይገባሉ። ምንም ቢመጣ ይገባሉ። ፋሺዝም የሚምጣ on the spectrum from left leaning to middle to right leaning የፈለገ ቢሄድ እሱ የሄደበት ይሄዳል። ልክ የቴይለር ስዊፍት ደጋፊዎች ናቸው ወይም ማንቸስተር ዩናይትድ ደጋፊዎች ናቸው። ቢሸነፍም ቢያሸንፍም ቢሳሳትም አሰላለፉ ትክክል ባይሆንም ይደግፋሉ ዝም ብለው በቃ ይወዱታል፣ ደግፈዋል፣ ይደግፉታል፣ ይነቀሱታል። እሱ እንደዚህ አይነት ኮንስቲትዩዌንሲ ፖለቲካሊ ትርጉም የለውም። ልደቱ አይተውታል። ሶ አሁን ያለው መሰባሰብ ልደቱ ከዛ ለረጅም ዘመን ከቆየበት ኢንሲግኒፊካንስ ሙሉ በሙሉ ተረስቶ ከነበረ ከ97 ጀምሮ እስከ ቅርብ ጊዜ ድረስ መንግስት ስህተት የሰራው አንዱ ልደቱን እዛ ማስገባት እየቻሉ ልደቱ ላይ በር መዝጋት ቢከሰስ ራሱ ገብቶ ፍርድ ቤት መቆም ነው ያለበት መታሰር ነው ያለበት እንጂ እንዳይገባ ማድረግ አሁን ትልቅ ስህተት ነው ብዬ ነው የማምነው። ፊት ለፊት ሚዲያም ላይ ቻሌንጅ አድርጌያለሁ። ኢቨን ከብልጽግና ሰዎችም ጋር ማለስማማበት ነገር ያንን በማድረጋቸው የተወሰነ ያህል ሲግኒፊካንስ መለሰውለታል እና አሁን ያለው ትራጀክቶሪ ትንሽ ሲግኒፊካንስ ትንሽ በህዝብ ዘንድ ተደማጭነት ስላመጣ እሷን መንከባከብ እሷን ፍፍ ብሎ ፍም እንድታወጣ የማድረግ ስራ ነው። ጀዋር ደግሞ ኮንስቲትዩዌንሲው ተበትኖበታል። እሱም ራሱ በቅርብ ጊዜ ግልጽ አድርጎ የተናገረው ወደ ስልጣን ማብቃት አልቻልንም፣ ትኩረታችን የነበረው ትግሉ ላይ ነበረ እንጂ ከትግሉ በኋላ እንዴት ትራንዚሽን እናድርግና ወደ ስልጣን እናምጣው ቢሆን አልሰራንም። ኢቭን ሪኮመንድ ተደርጎ 2015-16 አልሰማም። ይሄን ነገር ስትራክቸር እናድርግ ስልጣን መጠየቅ የምንችልበት ቦታ ካልሆነ ለሌላ እናስረክባለን ነበረ። ሄዶ አስረክቧል። አሁን ደግሞ ትኩረቱን አዙሮ ስልጣኑ ላይ እንዴት እንደምናመጣ ላይ መጀመሪያ እንስራ ብሎ ከናካቴው ትግሉ ጋር ያለው ነገር ግንኙነት ትንሽ የላላ ይመስላል። ለዛ ነው ብርቱካን ጉዳይ ሲመጣ ብርቱካን የናይጄሪያ ፎቶ ሲልኩለት በቆሎ የተረገጠ በቆሎ ይላል። የሐኪሞች ሲመጣ ሐኪሞች ይላል። በቀን 74 ለጠፈ ብዬኔ ነው ባለፈው እንተናል። እንደዛ አይነት ነገር ታይበታል። ማንኛውንም አጀንዳ ነው ቢኮዝ ትግሉ ብትን ነው። ሪል ኮንስቲትዩዌንሲ እጁ ላይ ያለው ኮንስቲትዩዌንሲ እንደ ግለሰብ አድናቂ የሚጫወት በሶስት ቋንቋ መጽሐፍ ገዝቶ ሶስቱንም የማያነብ ምናምን ብር የሚያዋጣ ዝም ብሎ ፌስቡክ ላይ ምናምን 10,000 20,000 ሆኖ ኮሜንት እና ታፕታፕ የሚያደርግ ማለት ነው። የሶሻል ሚዲያ ሰፖርት ነው። መሬት የያዘ ኮንስቲትዩዌንሲ የለም። ስለዚህ እየሰራ ያለው አሁን ተሻግሮ ማን መንግስት ይሁን እቃቃ ጫውታ ማለት ነው። ልደቱ እንትን ምክትል ጠቅላይ ሚኒስትር ይሁን ጠቅላይ ሚኒስትር ሊሆን ደጉ ገዱ ይሄኛውን ያዝ አቦይ ስባት አማካሪያችን ሆኖ ምናምን ብሎ ሜክሺፍት የሆነ በአእምሮ ላይ ያለ በህሊና ላይ ያለ ስልጣን መንግስት እዚህ ተከፋፍለው ደልድለው ፖስት አብይ ብለው እዛው በላች እዛው ሞተች አይነት አይነት ነገር ነው የምናየው። ለዚህ ደግሞ አላማን አንድ ቦታ መቆም አትችልም። ኢትዮጵያንስ ሆነ መቀጠል አትችልም። ብሔርተኛ ሆነ መቀጠል አትችልም። በሰላማዊ ትግል መቀጠል አትችልም። በመሳሪያ ትጥቅ ትግልም ሁሉንም ነው አንድ ላይ የቡሌ ማለት ነው። ይሄ የለማይ ምግብ ሁሉም ይገባበት። ሶ እንደዛ አይነት ነገር ይታይበታል። ያው እነሱ ራሳቸው ያጠሩታል። እኔ እንደሚመስለኝ ከሆነ የተወሰነ ሰዓት ላይ ሄዶ ፍራግመንት ማድረግ ይችላል። ይሄ ዝም ብሎ የውሸት ስለሆነ የሚሰበሰበው አሁን በቅርብ ጊዜ የተደረገው የመጀመሪያው የኦሮሞ ኤሊት ተብሎ የተሰበሰቡት ላይ ከነበሩት ውስጥ ሲያትል ይላል። ሲያትል ውስጥ አሁን አሰፋ ጃለታ የለም። ቢኮዝ አሰፋ ጃለታ የመጀመሪያው ስብስብ ላይ እነ ጀዋርን እነ ሚልኬሳን ድብን አድርጎ ነው የረገጣቸው። ሁለት ቦታ የምትረግጡ ብልጽግና ጋርና ከኦፒዲዮ ጋር ስትበሉ የነበራችሁ ብሎ ነካክቷቸዋል። ከዛ አይስማማም ማለት ነው። ወርዷል። እሱ ሁለት ትንሽ ቀጥሎ ይወርዳል። የወረዱት ደግሞ ተሰባስበው ይጓተታሉ። በትጥቅ ትግሉ ያለው አይነት ነገር ማለት ነው። 6 ሰው ገደላችሁ፣ እንትናን አገታችሁ፣ ጋዜጠኛ ልቀቁ፣ በሳንጃ የገደሉ ምናምን የምትባባለው ማለት ነው። ኦሮሚያም ላይ አማራም ላይ ያለው አሁን ለመጀመሪያ ጊዜ ትግራይ ላይ ሬጂስተር እየተደረገ ያለው ማለት ነው። ሀራ መሬት እና ጽምዶ ሆኖ የመጣው
የህዝብ ጠላት ነው፣ ህዝብ ነው የሚጎዳው። በመንግስት ላይ ምንም ሪል ሲግኒፊካንስ ለስልጣን የሚያሰጋ ነገር አያመጣም። ህዝብን ይጎዳል። ገንዘብ እንደፈለገ ኬላ ምንም አድርገህ አግተህ መዝረፍ ስለምትችል የኢኮኖሚው ጫና ብዙ ወጣት ወደዛ እንዲሸሽ ያደርጋል። እስረኛ ተፈቶ እዛ ይገባል፣ ወንጀለኞች ይኖራሉ። ለረጅም ሰዓት ህዝብን ያሰቃያል። የኦሮሚያ ውስጥ ያለው ከ6 ዓመት 7 ዓመት ያህል ሄደ ስለሆነ ከሱ መማር ከተቻለ የአማራ ክልሉ 2 ዓመት ነው። አሁን ትምህርት ሊጀምር ነው መስከረም ላይ። ለ3ኛ ዓመት የአማራ ህጻናት ወጣቶች አይማሩም ማለት ነው። 4 ሚሊዮን 5 ሚሊዮን እየደረሰበት ያለው ጉዳት በጄኔሬሽናል ደረጃ አታክ እየተደረገ ነው ማለት ነው። ትግራይ ላይ ያለውን የደረሰውን ነገር ነው የሸገሩ ጁንታ የመቀሌው ጁንታ እያሉ መጥተው እዚህ ኤድመንድና ሞጣ የሾማቸው ልጆች ያደነቁሩናል እንጂ የትግራይ ህዝብ በቃኝ እያለ ነው። ቢኮዝ ስራቸውን ስለሚያውቅ ትክክለኛውን የፖለቲካል ነገር መስራት እንዲቻል ህዝብን ማስተባበር እንዲቻል የሚያደርገውን ነገር ትተው ቀድመው ስልጣን ተከፋፍለው ቀድመው እንዴት አድርገው መንግስትን ያላካተተ አብይን ያላካተተ የሽግግር መንግስት የምታደርገው ሁለት መንገድ ብቻ ነው። ይሄን ተናገር ልጨርስ። የሽግግር መንግስት ሁለት ምክንያት ነው ያለው። አንደኛው መንግስት ፈርሶ ማለት ነው በደርግ ጊዜ እንደሆነው መሪው ሸሽቶ መንግስት ስትራክቸሩ ፈርሶ ሀገር እንዳይበተን ኃይል ያላቸው አካላት ይሰበሰቡና የተመረጠ ስትራክቸር እስክንገነባ ድረስ ሜክሺፍት የሆነ ጊዜያዊ መንግስትን መስረት የሽግግር መንግስት ብለው ይነጋገራሉ ሲፈርስ ማለት ነው። ሌላኛው ደግሞ ስልጣን ላይ ያለው አካል እኔ ከዚህ በኋላ መምራት አልቻልኩም፣ ኃይል ተበትኖብኛል፣ በጣም ከፍተኛ አደጋ አለ፣ ለሀገር አደጋ የሆነ ነው ሲቹዌሽኑ፣ እኔ ስልጣኔን ሊኩዊዲፋይ አድርግና ልልቀቅና ለስልጣኑን በጋራ ወደ ሌላ ቻፕተር እንድንሻገር በጋራ እንመስረት ይላል ማለት ነው። ይሄ ሁለቱ ብቻ ነው ያለው። አሁን ባለበት ሁኔታ የኢትዮጵያ መንግስት ፌደራል መንግስቱ የክልል መንግስቶቹ በምንም ታምር እንደዚህ የሚያስብልም የሚያሳስብም ነገር የላቸው። እንደውም አይናገሩም። እኛንን የምንናገረው መንግስት እኮ አንተም ብለሃል እኮ ለፋኖ ይሄው 2 ዓመት ከምናምን መልስ የለም። በሰላም ነው ካረጋ ጋር ተነጋገሩና ግቡ ነው፣ ከሽመልስ ጋር ተነጋገሩና ግቡ ነው። ለሁላ አስፈላጊ ከሆነ ታንዛኒያ ምናምን ሄደው ያናገራል። የለም እንደዚህ አይነት ወሬ መልስም አይሰጣቸውም። ስለዚህ መልስ የማይሰጥህና በዚህ ደረጃ ምንም ልዩነት እያመጣህበት የሌለው አካል ሽግግር መንግስት የምታስበው አይ ዶንት ኖ በምን ኢማጂኔሽን እንደሆነ አትሊስት እሱን ያካተተውን እና አብረን ካንተ ጋር አንጋቨርነብል ከመናረግብህ ህዝቡ ከሚጎዳብን እኛም ከምንሰቃይ ረጅም ዓመት ከምንጎዳ ኢንክሉድ አድርገን የሚል ጥያቄ ቢሆን እሺ የለበትም። እሱ ሲሞት ከሱ ሞት ከማለፉ በኋላ ከመፍረሱ በኋላ ብለህ ከሆነ ዲሉዥን ውስጥ ነው ያለው። የዋህን ህዝብ ለማሳመን ነው ብዬ ነው የማስበው። ቴንክ ኦኬ ወደ ሌሎቻችሁ ከመሄድ በፊት አንደኛ ቀይለልና ትባሪያለሽ፣ ይቅርታ እኔንም የተመለከተ ነገር ስለወራ ነው። አንደኛ እኔ ላይክ እዛኛው ጋር ፋድጋ ምናምን ስለሆነ አይደለም። እዚህ ጋር ከዚህ በፊትም እኔ ብልጽግና የሚቃወሙ አካላቶችን አልቃወምም፣ አጀንዳ አድርግ ነበረ። ከዛ እንግል አይደለም ነቆራ ለአንዳንዶች እንደዛ ስለሚመስል ከዛ እንግላለም። ሲሪየስሊ አሁን ላይ ሀገሪቱ ያለችበት ነባራዊ ሁኔታ አለ። የየራሳቸው ስክራች ያለባቸው ናቸው። ከዛም አልፎ ከጀርባቸው ያለው የኃይል አስተላለፋቸው ኦልሞስት እኔ 7 ወር አለፈኝ እኮ እንትን ካልኩኝ፣ ግን አልደግፈውም። ግን ደግሞ ባልደግፋቸውም አልቃወማቸውም። ብልጽግና ለምን ተቃወማችሁ ብዬ እንትን አለም። ሲቀጥል የሽግግር መንግስት ሂደት ውስጥ ለመግባት እኛም የሽግግር መንግስት ለመግባት ነው እንጂ መቼም እንትን አለ እንደ ጭፍን የአማራ ብሔርተኞች አይደሉም። መንግስት እንዴት እንደሚቀየር አውቃለሁ እና ለዛ ኢትዮጵያኖች ናቸው። ቲፒኤልኤፍ እንግዲህ በህጋዊ ያው ብልጽግና እንትን ብሎታል። እኛ ባንፈልገው ላይክ መስመር እየዘረጉ ነው ያሉት ከኦሮሚያ፣ አማራ ክልል፣ ትግራይ ክልል ያው እንትን እያለ ነው። ያው ያንን አክሴፕት ማድረግ ያስፈልጋል። እኔ ሁለቱንም የበለጸገውንም ኢህአዴግ ያኮረፈውንም ኢህአዴግ ሁለቱንም አልደግፍም። ግን ሁለቱም ደግሞ ማህበራዊ መሰረት ስላላቸው አገርን ዋጋ እያስከፈሉ ነው ያሉት። ሰው ያንን ታሳቢ በማድረግ ነው የአጀንዳውን እንትን ብለው ለሚያደርጉት ደግሞ ምንም አመጣ ምንም እውቅና መስጠቱ ተገቢ ነው። ከዛ እንግል ነው አሁን እኔ ደግፊያቸው አይደለም፣ ግን ተቃውሚያቸውም አይደለም። እኔ የምቃወመው ብልጽግና ነው። ይሄኛውን ቡድን ደግሞ አልደግፍም።
አሁን ይህንን ጀዋርንም ልደቱንም ሁሎችም ይዘውት የመጡትን ካምፕ ገና ስለሆነ ሜይ ቢ ነገ ከነገ ወዲያ አይቼ እንትን እላለሁ። አሁን ግን አንተም ስታወራ ሌሎቻችሁም እያወራችሁ ያላችሁት ላይክ በአንድ ድርጅት ማዕቀፍ ውስጥ እንዳሉ ነው። ይሄ ትክክል ነው ብዬ አላምንም። በአንድ ማዕቀፍ ውስጥ አይደሉም እኮ። ሲቀጥል ለሪጋይስ እንመሰርታለን አሉ እኮ ድርጅት ገና ነው። ያንንማ መስርተው ይዘውት የሚመጡትን ነገር እናያለን። ቆይ አንዴ ቆይ ታወራለህ። ቆይ አንደኛ ነገር ጀዋር መሐመድ ላይ የጀዋር መሐመድ ደጋፊዎች ኢትዮጵያ አውቶ ኦሮሚያ ሲልም ኢትዮጵያኒስትም ሲሆን እንትናል ምናምን ላይክ ኦሮሚያና ኦሮሞነትና ኢትዮጵያዊነት ይጋጫል እንዴ? አሁን ግራ እየገባኝ ነው። ለአብይ አህመድ የኦሮሞ ብሔርተኛ በኢትዮጵያ ብሔርተኛ መሆኑ በሁለቱ ሲጫወት ተፈቅዶ ለጀዋር መሐመድ ለምንድን ነው እንትን የሚለው? ዋትዝ እኔ አሁን ልዩነታቸው ሁለቶችም ባላቸው ነባራዊ ከለውጡ በፊት ነው አሁን እየመጣ ያለው። አሁን እኮ ከ2 ዓመት ከ3 ዓመት በፊት እኮ አብይ አህመድ በኦሮሞነት ለመደበቅ ሲሞክር ነበረ። ተመልሶ ደግሞ የኢትዮጵያ ብሔራዊ ጥቅም አስከባሪ ሆኖ ይመጣል። አብይ አህመድ ኦሮሞነቱና ኢትዮጵያዊነቱ ሳይጋጭበት ጀዋር ላይ ለምንድነው ኦሮሞነትና ኢትዮጵያዊነት የሚጋጨው? ጋይስ ዋይ ምን ጀዋር ላይክ አርሲ ጥያቄው ሪቶሪካል ነው ቢኮዝ ግልጽ የሆነ ነገር ስለሆነ ማለት ነው። ልዩነቱ ሪያክት ታደርግበታል። ያዘውና ማነሳቸውን ሀሳቦች እንትን ትላለህ አንተ ድርሰትና ሪያክት አድርገህ ትጨርሳለህ። ከዛ በተረፈ አሁን ላይ ከሆነ አንተ ከዚህኛው ሳይድ አሁን የብልጽግና ደጋፊ ከዛኛው ሳይድ የኛው እንትን የምትሉት ምንድነው? ተቃዋሚ በነገራችን ላይ መንግስት አለ፣ እነዚህ ደግሞ ተቃዋሚዎች ናቸው። በተቃዋሚዎች በትጥቅ ትግል በሚያደርጉትም አሁን ሰላማዊ ትግል እናደርጋለን በሚሉትም ያለባቸውን ክፍተት በማሳየት ነው ብልጽግና የተሻልኩኝ ለማለት እየሞከረ ያለው። አንደኛ ብልጽግና መንግስት ነው፣ የሀገሪትን ሪሶርስም ሀብትም ሁሉን ነገር እየተጠቀመ ነው ያለው። ሞር ደግሞ ኃላፊነትም ያለበት መንግስት ነው። ግን ብልጽግናን እንደ ብልጽግና እንደ መንግስት የሰራው ይሄ ነገር አለ፣ ይሄ ከዚህ ኢትዮጵያን አትርፏል አድኗል ማም ሳይሆን ነው። ተቃዋሚዎቹ በተለይ ደግሞ የምታመጡት ነገር ተቃዋሚዎቹ አይስማሙም። አንደኛ ጎጠኛ ናቸው፣ ቡድንተኛ ናቸው፣ በብሔረሰብ አብረው አይቆሙም የሚል ምስል በመስጠት ነው እንትን ማለት የምትፈልጉት። ላይክ ከዛ እንግል ብልጽግና የተሻለ ነው የሚል ነው እንጂ ብልጽግና በራሱ አይደለም። በራሱ ብልጽግናን እንደ ብልጽግና በራሱ አይደለም የተሻለ ነው ለማለት የምትሞክሩት። የብልጽግናን መሻል ለማሳየት የምትሞክሩት በተቃዋሚዎቹ ጋር ያለውን ክፍተት ብቻ በማሳየት ነው። እኔ እንደ አንድ ነገር ቢሆን ችግር የለውም፣ ግን ያንን ብቻ ማድረጉ ያው ማገናዘብ ለሚችል ያው የሚረዳው ነገር ይረዳል። ግን አሁን ባለው ነባራዊ ሁኔታ የሽግግር መንግስት እንዲመጣ ሁሉም የየራሱን አስተዋጽኦ ማድረጉ እኔ ብልጽግናዎችንም ሆነ ሌሎችንም ያው ብልጽግናዎች ጋር የጥቅም ተጋሪ ስለሆኑ ነው። በተለይ ብልጽግና እንቃወማለሁ የሚል አካል ይህንን መጥራት የለበትም። ቢኮዝ አገሪቱ በአንድ ቡድን እንትን የምትላለ ኦላም ብቻውን የሚፈጥረው ነገር የለም፣ አይተናል። ፋኖን ብቻውን የሚቀይረው ነገር የለም፣ ሌሎችም እንደዛው። አሁን ባለው ነባራዊ ሁኔታ እስከ ሽግግር መንግስት ባለው ሂደት እና በቀጣይ ሂደቶች መስማማት ከተቻለ የጋራ ጠላታቸውን ብልጽግና አድርገው በተናጠል የሚያደርጉትን በጋራ አድርገው ትግላቸውን ማፋጠን መቻላቸው እኔ ማሰብ ለሚችል ሰው የሚጎራብጥ ያለ አይመስለኝም። ከዛ ውጭ ሁሉም የየራሱ ስቴፕ አለው ብዬ ነው የምንረዳው። እና በተለይ ቅድም ያነሳው ጀዋር መሐመድ ጋርም ተያይዞ ያነሳዎች ጋር ሪያክት ማድረግ ከፈለክ እድል ስጥና ያነ ወደ ልዕልና እንሄዳለን። ሌሎች የሚጠበቁ ስለሆነ አጠር አድርጌ ሶስቱን ነገር ነው የምነካው። አንደኛው ድርጅት የሚለው ላይ በአጭሩ ዳስሰዋለሁ። ሌላኛው መሻል ላይ አሁን ያነሳው እና ኦሮሞነትና ኢትዮጵያዊነት የሚለውን ዲፍረንሺየት የሚያደርጉበትን የጠየቀው ጥያቄ ላይ ነው። አንደኛ ድርጅት እንመሰርታለን ብለዋል አቶ ልደቱ ተናግረዋል። በነገራችን ላይ አቶ ልደቱና አቶ ጀዋር መካከል ሞገስ ጋር ያደረጉትን ኢንተርቪው እያነሳችሁ ስለነበረ ሁለት የታየው ልዩነት አንደኛው ሚኒመም አጀንዳ ዘግቶታል። ይቅርታ ያና
አያና ይሰማል። እየሰማሁ ሶሪ የልደቱ ላይክ ሰዎቹ አንተም ሌሎቹ የምተረጉሙት በሌላ ነው። እኔ በሰላማዊ ትግል ነው የምታገል የነበረው። በሰላማዊ ትግል ነው ለውጥ የሚመጣ ብዬ ማስበው። ግን ህዝቡ በጦርነት ነው የሚያምነው። በዛ አንግል ነው ልደቱን ፌል አድርጌያለሁ የሚለው ህዝቡ በጦርነት ስለሚያምን እንጂ በራሱ ላይ ከአንተ በገለጽከው መንገድ አለም እሱ ቃል በቃል ፌል ያለውን አድርጌያለሁ ደግመህ የሚለው እንደ ምን ችግር አለ? ቴፕ ሪኮርደር እኮ ነኝ። ቃል በቃል ያለውን ልነግርህ እችላለሁ። የፖለቲከኛ ሰላማዊ ስራው ትግል ነው። እሱን ነው አቆረጥከው። ግን የፖለቲከኛ ስራው አሳምኖ ኮንስቲትዩንሲውን አሳምኖ እንዲከተለው ማድረግ፣ እሱን ተጠቅሞ ወደ ስልጣን መምጣት ነው። ስለዚህ ህዝብን ማሳመን፣ ማደራጀት፣ ማንቃት፣ ጦር መሳሪያን አማራጭ አድርጎ እንዲወስድ ማድረግ አልቻልኩም። ህዝቡ ኃላፊነት አለበት ኦፍኮርስ። ግን እንደ ፖለቲከኛ ጥረቴ ሙከራዬ ይሄ ስለሆነ የሞከርኩትና የጣርኩት ነገር ለአንድ ዓመት ለሁለት ዓመት ሳይሆን ለአስርት ዓመታት የጣርኩት ነገር ስላልተሳካልኝ ፌል አድርጌያለሁ። ምንም የተሳሳተው ነገር የለም። እሱም ደግሞ ደጋግሞ ፌል ነው። አሁን ጥሩ ፌል ያደረገበት ምክንያት አውዱን ነው፣ ሙሉ አውዱን ነው እንጂ መናገር ያለብህ ላይክ ፌል አድርጋለሁ ብሎ ላይክ ሌላ አውድ ያለው ነገር ነው ያስመሰልከው። ምን ሌላ አውድ አለው? ፌሊየር ኢዝ ፌሊየር አይደል እንዴ? ዋናው ሜጀር ኦብጀክቲቭ ፌል አድርጋለሁ ብሎ ይኸውልህ ፌል አድርጋለሁ ብሎ በቃ እጅ ሰጥቻለሁ ተሸንፌያለሁ ብሎ የወጣ ሰው አይደለም። ኦብቪየስሊ አሁንም ያለበት ከ30 ምናምን አንደኛው እሱ ነው። ፌል ያደረገበት ምክንያት እሱ በሰላማዊ ትግል ለውጥ መምጣት እንዳለበት ሲሰብክ ነበር። ህዝቡ ግን በጦርነት በማመኑ አሳምኖ ወደ ሰላማዊ ትግል በሰላማዊ ትግል ለውጥ ባለማምጣቱ ነው። ይሄ እስቲ ቆይ ስማኝ፣ ምናልባት እንትን ይሆናል። ፌሊየር የሚለካው በኦብጀክቲቭ ነው። ኦብጀክቲቭ ማለት አላማ፣ ልታሳካ የምትፈልገው ነገር ከአላማ አንጻር ነው። ተሳክቶልሃል ወይስ ወድቀሃል የሚባለው። አላማው የአንድ ፖለቲከኛ የሚቀሰቅስበት፣ ምርጫ የሚወዳደርበት፣ ህዝብ የሚያነቃበት፣ የሚያስተምርበት አላማው የፖለቲካ ስልጣንን ተጋርቶ ወይም ይዞ ሀገርን መምራት ወደሚፈልግ ቆይቼ ይሄንን ኦብጀክቲቭ ማሳካት አልቻልኩም። ህዝቡ እኔ ትክክለኛ ነው እውነተኛ ነው ብዬ ያያዝኩትን መንገድ ትቶ ሌላ መንገድ ነው የሚከተለው ስቲል። በዛም ምክንያት ፖለቲካል ስልጣንን መያዝም ፖለቲካል ውድድርን ሀገሪቱ ውስጥ ማምጣትም የህዝቡን አስተሳሰብ ማስተካከል በቀየርም አልቻልኩም። ስለዚህ ላለፉት 30 ዓመት በሰራው ስራ ፌል አድርጌያለሁ ብዬ ግን እዚህ ጋር አላቆምም፣ ቀጥላለሁ ነው ያለው። በጣም ኦነስት አሰስመንት ነው። እኛ ሀገር ያልተለመደ ስለሆነ ነው ትንሽ የሚደብረን። ባለቤቱ ያለውን ፌል አድርጌያለሁ እኛ ማለት ይከብደናል ማለት ነው። ስለዚህ ይሄንን ያስቀምጡ። ያ ዋና ቁም ነገር ፌል ያደረገበት ምክንያት ያው የትግል መስመሩ ጋር ህዝቡ ባለመቀበሉ እሱም ማሳመን ባለመቻሉ እኮ እሱ ነው ብለን እሱ አመክኖ ምንም ሆነ ምንም እናቴ መቀነት አደናቅፎኝ ነው፣ ኩላሊቴን አሞኝ ነው፣ ህዝቡ አልሰማ ብሎኝ ነው፣ whatever it is ፌል አድርጌያለሁ። አመክኖ ማተር ያደርጋል ማተር ያደርጋል እኮ እሱ ነው ተነጋገር ነው እኮ ለመዳረቅ ካልሆነ በስተቀር at the end of the day ፌል አድርጌያለሁ ብሏል። እሱም አስቀምጦታል። ማሳመን የሱ ስራ ነው። ፖዲየሙ የሱ ነው። የአደባባዩን ብዙ አግኝቷል፣ ሚዲያውን አግኝቷል፣ ሞክሯል። ህዝቡ ስቲል በጉልበተኝነት ነው የሚያምነው። ይሄ መንግስት ከመነሻው ጀምሮ ከራሱ ከመጣበት ማህበረሰብ ደገፈው ከሚባለው ማህበረሰብ ንቀትና እንደፈለኩ ቀማዋለው እና አንዳርጋቸው ጽጌ ሮድማፑን ጽፈን ሰጥተናል። ነጃዋር መሐመድ ሁለት መንግስት አለ እነ ቲፒኤልኤፍ ከኋላ ሆነን እንዘውራዋለን ያሉበት ምክንያት በጦር መሳሪያ ስላልመጣ ነው። ህዝቡ አሁንም በጉልበት በጦር መሳሪያ በታጠቀ ነው የሚያምነው። ይሄን አስተሳሰብ መንቀል ማውጣት አልቻልኩም። ይሄን ማረም አልቻልኩም። ፖለቲካሊ ሲቪል የሆነ ሶሳይቲ የነቃ ማህበረሰብ መመስረት አልቻልኩም። ጠቢብ ይጫወታል ስቲል መሳሪያ እያሸተተ ትክክለኛ መንገድ ነው ብሎ በ21ኛው ክፍለ ዘመን አሮጌ ብረት የተጣመመ ብረት ወዴት እንደሚተኩስ የማይታወቅ ይዞ ጀግና መጫወት ፖለቲካ የሚመስለው ማህበረሰብ እስካሁን ይዣለሁ 30 ዓመት ቆይቼ ነው። ሶ ፌሊየር ነው እሱ። ብቻውን የሚይዘው ፌሊየር አይደለም፣ የማህበረሰብ ነው፣ የፖለቲካል ኤሊቱ ነው። ግን የራሱን ድርሻ ያመነ ሰው ነው፣ ሊከበር ይገባዋል። ሶ ወደዛኛው ወሰድከኝ። ጃዋር መሐመድ ሚኒመም አጀንዳ መስረት አለን ነው የሚለው which is የሚያስቅ ነው።
which is የሚያስቅ ነው ሚኒመም አጀንዳ ተነጋግረን ፕሮዲዩስ እናደርጋለን ነው የሚለው ጀዋር ደግሞ ሚኒመም አጀንዳ አለን ሚኒመም አጀንዳችን ሰላም ነው ይላል which is በጣም ያስቃል ሁለዛ ሰላምማ የዓለም ሁሉ ሚኒመም አጀንዳ ነው በሰላም ከሆነማ ከኦሮሚያ ክልላዊ መንግስት ከፌደራል መንግስት ከአማራ ክልል መንግስት ጋር በሰላም አጀንዳ ይስማማሉ አትሊስት በአፍ እንዴት ይምጣ ሰላም ላይ ነው እንጂ የሚለያዩት ሚኒመም አጀንዳ ሰላም ከሆነ ከዓለም ማህበረሰብ ሁሉ ጋር ይስማማሉ ሶ ሰላም ሚኒመም አጀንዳ ተብሎ እንደ ፖለቲከኛ መቅረብ የማይችል ነገር ነው አቶ ልደቱ ይሄን ተረድቷል ሶ ሚኒመም አጀንዳ ስታብሊሽ እናደርጋለን ብሎ ነው የሚናገረው ጀዋር ደግሞ ይበቃናል ያለን ነው የሚለው ከዓለም ሁሉ ጋር ምንጋራው ያው አካሄዳቸውም ትንሽ ልዩነት እንዳለው በዛው ለማሳየት አንድ አቶ ልደቱ ሲናገር ጀዋር ጭንቅላቱን እየወዘወዘ በአዎንታ ሲያሳየው የነበረው ሲስማማበት የነበረው ድርጅትን መሰረታለን መዋቅርን መሰረታለን በጋራ አንድ ግራንድ ኮአሊሽን የጋራ ግንባር እንፈጥራለን የሚለው ላይ ተስማምተዋል ሚኒመም አጀንዳ አለን ወይስ የለንም ላይ ግን ልዩነት እንዳላቸው ከዚህቹ ደረጃ ራሱ ይታያል ሶ የጋራ ኮአሊሽን የሚፈጥሩ ከሆነ ሴንትሪስት እና ሌፍት ሊኒንግ እና ራይት ሊኒንግ የሆኑ ስብስቦች የጋራ አጀንዳ የሚፈጥሩት ቢያንስ የተወሰኑ አካላት ከዚህ በፊት ህዝብ ያሳመኑበትንና ኮንስቲትዩዌንሲ ቢልድ ያደረጉበትን ፖለቲካ ክደው በህቡ ወይም በስውር ወይም በግልጽ ክደው መተው ነው የሚሆነው ማለት ነው ሶፋኖ ነው የሚክደው ኦላ ነው የሚክደው ጀዋር ነው የሚክደው አንዱ ግን ኮንስቲትዩዌንሲውን ያሳመነውን ነገር ሐሳብ ቀይሮ ያስቀይሮ ነው ወደዛ የሚጠጋው በትንሹ የተወሰነ ሶ ገና ትልቅ shift ነው ከፊታቸው ያለው ብዙ shift አድርገው ነው ወደ መሃል የጋራ ግንባር ሊመሰርቱ የሚችሉት አለበለዚያ ዝም ብለን እናፍርስና እንደ ቅርጫ ሀገር ከወደቀው መንግስት ከወደቀ በኋላ ከዛ በኋላ ፊገር አውት እናደርጋለን የሚል ካልሆነ በስተቀር ክሊርሊ ይሄ እንዲታወቅ ብዬ ነው ስለመሻል የብልጽግና ደጋፊዎች የብልጽግና ደጋፊዎች መናገር ይችላሉ እኔ እንደማየው ከሆነ መሻል የሚለው ቃል ራሱ አንጻራዊ ነው አይደለ ሶ ሳታነጻጽር መሻልን ማሳየት አትችልም አንድ ብቻውን ያለ ነገር ተሻለ አልተሻለ ማለት አትችልም ሶ የምታነጻጽርበት ነገር ያስፈልጋል አንደኛው በፖለቲካ መወዳደሪያ መድረክ ላይ አሁን ካሉ አካላት ጋር ታነጻጽራለህ ሌላኛው ደግሞ ብቻውን ስልጣን የያዘ አካል እንደመሆኑ መጠን አሁን ያለው ስልጣን የያዘ አካል እንደመሆኑ መጠን ከዚህ በፊት ስልጣን ከያዙ አካላት ጋር ታወዳድራለህ ባለፉት 7 አመቶች መጀመሪያውን 7 አመት ኢህአዴግ ምን ይመስል ነበር የመጀመሪያውን 5 አመት ኢህአዴግ ምን ይመስል ነበር የመጀመሪያው 7 አመት ደርግ ምን ይመስል ነበር ማወዳደር ወይ ከሌላ ሀገር መንግስት ጋር ማወዳደር ትችላለህ መንግስት ስለሆነ እንደ ፖለቲካል ፓርቲ በኢትዮጵያ የፖለቲካ ምህዳር ውስጥ ደግሞ አሁን ካሉ ተወዳዳሪዎች ጋር በተአማኒነታቸው በፖለቲካ አጀንዳቸው በኃይል ማሰባሰብ አቅማቸው በህዝብ ድጋፋቸው ታወዳድራለህ መጨረሻም ላይ ምርጫ የሚባለው ነገር እኛ ሀገር ያው የፖለቲካ ምህዳሩ ትንሽ ችግር ስላለበት ነው እንጂ መጨረሻ ላይ እሱን ማነጻጸር አንጻራዊ ግምገማ የምናሳይበት በዛም ላይ ተመርኩዘን የምንሾምበት የህዝብ ኃይል ነው ስለዚህ እንደ መጥፎ ነገር አትየው መሻሉን በግሉ ሊያሳይ አይችልም መሻል የሚለው ቃል ራሱ በስራው ቃሉ ውስጥ አንጻራዊነት የታሰረበት ስለሆነ ኦሮሞና ኢትዮጵያዊነት የሚጋጭባቸው ሰዎች አሉ የነማ መካካድ የለበት ኦሮሞነታቸውና ኢትዮጵያዊነታቸው የሚጋጭባቸው ኢትዮጵያን የሚያፈርስን ኦሮሞነት ነው የሚሉ ሰዎች አሉ ግልጽ አይደል ራሱን የቻለ ተገንጥሎ ሀገር መሆን አለበት ኦሮሚያ የሚሉ ማለት ነው ኢትዮጵያ እንደ ጠላት አድርገው ኢትዮጵያ ማለት የኦሮሞ ህዝብ ጠላት ናት ብሎ የኦሮሞ ህዝብ ኢትዮጵያን ሀገረ መንግስቱንም ሀገሩንም እንደ ሀገር ማጽናት ላይ ያለውን ድርሻም ኃላፊነትም አሁናዊም ያለፈውንም የወደፊቱንም ድርሻውን ኮምፕሊትሊ ሚኒማይዝ አድርገው አንታጎኒስቲክ የሆነ ፒክቸር የሚስሉ የኦሮሞ ፖለቲከኞች የኦሮሞ ብሔርተኞችም አሉ ይሄ ኢትዮጵያዊነትና ኦሮሞነት ተጋጨበ ይባላል በጣም ቁጥራቸው ትንሽ በተለይ መሬት ላይ ያለው ድጋፋቸው ደግሞ ሚኒማል ናቸው ግን አሉ ማለት ነው ጉጪ አሉ በብዛት አሁን እንደውም ድምጻቸው እየቀዘቀዘ ነው ቀስ እያልን ተርሳቸውን ለቅመን እየጨረስን ያለ ነው ጤነኛ አይደለም ብለን ስለምናስብ ማለት ነው በተለይ አሁን ባለንበት ዘመን እንዲህ አይነት ሴፐሬሽኒስት እና ሴሴሽኒስት ፖለቲካን እኔ በበኩሌ አልደግፍ ደፍሬ አይ ቲንክ የመጀመሪያው ሰው ነኝ ከአንቀጽ 39 ውስጥ የመገንጠል ክሎዝ መውጣት አለበት የህገ መንግስት ማሻሻያ ውስጥ አንዱ እሱ ነው ብዬ ከሚናገሩ ኦሮሞ ፖለቲካ ውስጥ ያው ብሔርተኛ ነኝ እያለ ብዙ ሰው አታገኝ but we dared and
የህዝቡ ትክክለኛ የልብ ምትም እንደሆነ ስለምናውቅ ማለት ነው ለዘመናት ይሄ ልዩነት ማወቅ አለበት። ኢትዮጵያን አፈርሳለሁ የሚል ኦሮሞነቴን ሚል ስለዚህ በዛ ስፔክትረም ላይ ጀዋር የት ነበረ at some point አሁን የት ነው ያለው የዛሬ አመት የት ነበረ የሚለውን አንተ ገምግመው እኔ ብገመግም ስለማያምር ማለት ነው ይብቃኝ ነው። ኦኬ አይ ችግር የለውም እንትን እንላለን ያው ብሔርተኞች ኦኬ ሌላና ቀጥይ መለሳለሁ ተመርኩ ዲፎንድ ቀጥይ ሌላና ኦኬ አንድ ሰው የሚገርም ነገር ጻፈና በሱ ልጀምር አያስ ልደቱ is a peace current to buy the international community support የሚል ነገር አይቼ እንደዛ ካላችሁ ቤዚክሊ በልደቱ ስም ቲፒኤልኤፍ የኢንተርናሽናል ኮሚኒቲን ሰፖርት እንድናገኝ ረዳን ብትሉ ያዋጣችኋል ማለት ነው። ምክንያቱም ያንን ሰፖርት ሊያገኘው የሚችለው ልደቱ ኦንሊ ትሩ ቲፒኤልኤፍ ነው። ቲፒኤልኤፍ ደግሞ ማግኘት የሚፈልገውን ነገር ማግኘት ሲችል ብቻ ነው። የራሱን ኢንትረስት አሳልፈው የሚሰጡ ሰዎችም አይደሉም ብዬ ስለማምን ማለት ነው። እና በቲፒኤልኤፍ ተገዛና ተሰፖርት ለዛ ነው ማላምናችሁ ሲሪየስሊ በጣም ኤኒባዲ ከቲፒኤልኤፍ ለማንኛውም አንድ ጀዋር የተናገራት ነገር ከልደቱ ጋር የተናገራት ነገር አለች። ይቺን ነገር ላሰማኝ። ማንኛውም ፖለቲካሊ ማንኛውም ፖለቲካሊ ክስተት እንጠቀሙ ማንኛውም ቅድም እንዳልኩት ህዝባዊ አመጽ ከሆነ እናቀርባብረዋለን። ህዝባዊ አመጽ ከሆነ እናቀርባብረዋለን። አማጺያኖች የሚያመጡ ከሆነ እየተወያየን ነው እንወያያለን። አማጺያኖች የሚያመጡ ከሆነ እየተወያየን ነው እንወያያለን። ህዝባዊ አመጽ እናቀጣጥላለን። ያ የሰላማዊ ትግል ይመስላችኋል ወይስ ለሚመጣው ነገር ለሚሞተው ሰው ኤኒቲንግ መልሳችሁ ህዝብን ነው የምትወነጅሉት የሚል ጥያቄ ለኤኒባዲ ሰፖርተሮቻቸው ብትመልሱልኝ ደስ ይለኛል። አማጺያን ራሱ ከአፉ ራሱ እንዴት አድርገው እንደወጣለት በጣም ነው የገረመኝ ፓርት። ያ ሰላማዊ ትግል ነው ብላችሁ የምታምኑ ከሆነ መብት ነው፣ ይቻላል። ባይ ዘ ዌይ ማሜ በሚገርመኝ ሁኔታ እኔ ያያችሁ በፒፒ ሰፖርተሮች ደንግጠዋል ምናምን ምናላችሁ ያላችሁ ራሳችሁን ይፊል በረር ለማድረግ ከሆነ ማድረግ ይቻላል። ራይት ናው ግን እኔ ያለሁት ነው ራይት ነው እንኳን መፍራት ኤኒቲንግ ነው የምነግርህ። ይሄ ነገር እንደሚመጣ የምጠብቀው ነገር እና ታይሙን ጠብቆ በሰዓቱ ከች ያለ ሞመንት ነው ብዬ የማየው ነገር ነው። ስለተሸነፉ ነው እዚህ ያላችሁት እንዳላችሁ ማለት ነው። ባትሸነፉ ኖሮ እነዚህ ሰዎችም አሁን የምታያቸው ሰዎች እንኳን አንድ ቴብል ላይ ወይ አንድ ሩም ላይ ሊቀመጡና ሊነጋገሩ ቀርቶ እርስ በርስ ሊታኳኮሱ የሚችሉ ሰዎች ናቸው ብዬ ስለማምን ማለት ነው። ስለተሸነፉ ግን ኦላ ተሸንፏል፣ ቲፒኤልኤፍ ተሸንፏል፣ ፋኖም እንደምታዩት ነው። የቀረው ነገር ፋኖ ራሱ ተሸንፏል አት ፖይንት ላይ። ከዚህ በላይ መሸነፍ ማለት ምን ሊሆን እንደሚችል አላውቅም። ቱ ቢ ኦነስት አሁን ሌላ አደራጅተን አስተካክለን እርስ በርሱ መደራጀት ያልተቻለ ግሩፕ እንዴት ነው የሚፈራው? ግራ የሚገባኝ ፓርት እኔ የተደራጀ ኃይል ብቻ ነው ልፈራ የምችለው። የተደራጀ ኃይል ልፈራ እችላለሁ። አብረው ሊቆም የሚችል ልፈራ እችላለሁ። አብረው ሊቆም የማይችል ግሩፕ ልፈራ አልችልም። ማን ነው በጤና ወይስ ራሳችሁን ለማጽናናት የምትናገሯቸው ወርዶች ናቸው? እኔ ግራ የሚገባኝ ፓርት ለዛ ነው። ለዚህ ነው ላምን የማልችለው ልቀበል የማልችለው። ይሄ እንትን አብረው ራሱ ቢመጡ ሰላም እነዚህ ሰዎች ኢትዮጵያን የማስተዳደር አቅም አላቸው ብዬ ልቀበል የማልችለው ማለት ነው። ራስ ለማጽናናት ከሆነ እንደዛ ይቻላል። የጀዋር ራይት ናው እያደረገ ያለው የራሱ አላማ አለው፣ የራሱ ኢንትረስት አለው። አሁን የለጠፍኳት ነገር አለች 2019 ላይ ኦፒዲዮ የወያኔ ተላላኪ ነበረ፣ አሁን ደግሞ የነፍጠኛ ተላላኪ ነው ብሎ የጻፈው በኦሮምኛ የጻፈውን ጽፌላችኋለሁ።
በሚገርማችሁ ሁኔታ አብይንም መጀመሪያ ሲወቅሰው እንትን ያለው አብይ ነፍጠኛ ተላላኪ ነው በሚል ነበር እና ይሄን ሰውዬ አሁን እኔ አላቅም ኤኒባዲ የሚቀበለው ማለት ነው። አንድ ላይ እንሰራለን ድርጅት ምናምን የሚሉትን ፓርት አንደርስታንድ ፉሊ ላላረኩት ሊሆን ይችላል። I didn't hear that ግን ጆዋር የተናገረው ነገር ቢኖር ታይም የለንም ከዚህ ቅድቡ ምርቃት በኋላ ፓወሩን ሳሊድ ተዳርጎ ያጠናክሮ ነው ቁጭ የሚለው ከዚህ በኋላ ቻንስ የለንም የሚል አይነት ነው የሰማሁት ማለት ነው። ሶ መደራጀት የማይችል ሊፈራ አይችልም። ጋይስ ራሳችሁን አታጽናኑ። በዛ መንገድ ተደራጅታችሁ ማስተካከል የምትችሉትን ነገር ትንብላችሁ ያላችሁን ዊክነስ ማስተካከል ከሆነ ጥሩ ነው። ቅድም አሁን እዚህ ወጣ ልጅ አለ የስ ከወጣ ባጭሩ ልመልስልህ ስሜን ጠቅሰህ ስለተናገርክ ማለት ነው። ልዕልና እኛን ብቻ ነው የምትወቅሰን የሚል ነገር እኔ እናንተን ብቻ አልወቅስም። መንግስትንም መውቀስ ባለብኝ ጊዜ እናገራለሁ፣ ወቅሳለሁ። እኔ የመረረኝ ግን የአዞምባ የመረረኝ የህዝብን ኢንትረስት ምንም የማይገባው የህዝብ ፔን የሚባል ነገር የማይገባው ግሩፖች ነው የመረረኝ። ውሸት ነው የመረረኝ። ምክንያቱም የአገር ናሽናል ኢንትረስትን ሪስክ ውስጥ የሚከት ነገር ላይ እየሰሩ ለአገር ያስባለው ለህዝብ ያስባለው ሚለኝ ግሩፕ ላምነውም ልቀበለውም አልችልም። ሲምፕል ዛት የሀገርን ናሽናል ኢንትረስት ሪስክ ውስጥ ከትቼ አሁን ለምሳሌ ልንገራችሁ የኢትዮጵያንም ኢንትረስት ሪስክ ውስጥ ከትቼ ለአማራ ብቻ ነው የምታገለው የሚለኝ ውሸታም ነው። ኢንትረስት is too big የአማራ ኢንትረስት ኖት ኦንሊ በአማራ ክልል ብቻ ውስጥ አይደለም ያለው በኢትዮጵያ ላይ ሁላ አለ። በዚህ ሰዓት ላይ አያገባኝም ከሆነ መብት ነው ይቻላል። እኔ ግን ያገባኛል ብዬ ስለማምን ማለት ነው ልቀበል አልችልም። ማስተካከል የማይችል እርስ በርሱ ለራሱ ትግል ራሱ ለሚለው ትግል ዊክነስ ስለሆነ እንትን ልቆም አልችልም። ምክንያቱም ቤዚክሊ ህዝቤን ልክ እንደ ቲፒኤልኤፍ ተጠቀሙበት፣ እንደ ቲፒኤልኤፍ ለጦርነት ማግዱት ማለት ነው ብዬ ነው ማምነው እኔ። እንደዛ ብለህ አትበል ማሜ። ስለዚህ ለማንኛውም ምን አልከኝ? ኮሜንት እንትን ስላልክ ነው። ለማንኛውም ስለተሸነፍክ ነው አዳሜ እዚህ ያለው። በጠቃላይ እዚህ ደረጃ ፖለቲካ ላይ ደረስከው ስለተሸነፍክ ነው። ባትሸነፍ ኖሮ መነጋገርም አልነበረብንም ነበር። እንነጋገር ከሆነ ሁሉም ይነጋገሩ። እሱን እኔ ምንም ችግር የለብኝም። ብልጽግና የተለየ አውሬ ነው የምትሉኝ ከሆነ ኖ እናንተ የባሳችሁ አውሬ ናችሁ ነው ምላችሁ። እያንዳንዳችሁን ነው የምነግረው። በኦፖዚሽን ሳይድ ያለ በጠቅላላ የተለየ አውሬ ሊሆኑ አይችሉም። ሁሉም ኢትዮጵያዊ ነው። ሁሉ ኢትዮጵያዊ ይነጋገር። አልነጋገርም፣ እዋጋለው፣ ከቲፒኤልኤፍ ጋር ቆማለው፣ ከኢጅፕት ጋር ቆማለው፣ ከሻቢያ ጋር ቆማለው ካለው ሞክረው። ከባንዳ ጋር ድሮ መደራደር የለም ነው የምልህ እኔ ሲምፕል ዛት። ምክንያቱም ከቲፒኤልኤፍም ሆነ ከሻቢያም ጋር ከኢጅፕትን ጋር ቆምኩኝ ካልከኝ የኢትዮጵያን ኢንትረስት አሳልፈ ልትሰጥ የተሸጥክ ባንዳ ነው ብዬ ነው ማምነው። መንግስት እንደ መንግስት ሲያደርገው ደግሞ ያልከው ነገር አለ። እንደ መንግስት ሲያደርገው ነው እኔ አትቁሙ ብዬ አላውቅም። አብራችሁ ቁሙ። ያስከዝ በምን ተስማማችሁ? በአዲስ አበባ ላይ የተስማማችሁት? በአዲስ አበባ ኢሹ ላይ በኦሮሞና በአማራ ፕሮብለም ላይ ያለውን የተስማማችሁት? በቲፒኤልኤፍ እና በትግራይ ውስጥ ያለው ፕሮብለም ነው ሶልቭ የምታደርጉበትን ነገር በግልጹ ተናገሩ። ፎግረኸኝ ስልጣን ላይ አትመጣም። ከዚህ በኋላ የተስማማህበትን ነገር ስታረግ ነው ማየት የምፈልገው። እነ ጀዋር ነፍጠኛ ዘስ ነፍጠኛ ዛት ነፍጠኛ ምናምን ሲል ነው የኦሮሞ ህዝብን ሲለው ይከረመው። በዚህኛውም በኩል አሁን ደጂ ወርድስ ደጂ ወርዳት ምናምን ሲሉ ነው የከረሙት። ያንን ማስታረቅ እንኳን ይቅርታ እንትን ሳትል ሳታስተካክል አትመጣም። እናንተ ብትመጡ ኢትዮጵያ ትነዳለች። አይ ዱ ናት ትረስት ዩ። የኔ ስታንድ ነው፣ የኔ የራሴ ኢንዲቪጁዋል ስታንድ ነው።
ከማንም እንትን ብዬ አይደለም። ግን ጥያቄ አትጠይቂ ላምታታሽ ልፎግርሽ የሚል ግን የውሸት ተረት ኒውሶች እየሰራ የውሸት ፕሮፓጋንዳዎች እየሰራ እኔን ሊሸጥልኝ የሚችል አይኖርም። የኢትዮጵያ ፕሮብለሞች ትልቁም ፕሮብለም ኢንፍሌሽን እየወደቀ ነው። ኢንፍሌሽን አለ ኢትዮጵያ ውስጥ። በቃ ኢኮኖሚው ወደቀ። ኢኮኖሚው አንተ ብትሆን ምን ታደርገዋለህ የሚል ጥያቄ እንዲጠየቁ ፈልጋለሁ። እናንተ የዶክተሮቹን ኢሹ ፕሮብለም የፈጠሩ ያንን ኢሹ ፕሮብለም የፈጠሩትን እንዴት አድርገህ ነው የምታስተካክለው? ምክንያቱም ሰው ያረጉት ደሞዝ ይጨመር ነበር። ደሞዝ እንደዛ ቢጨመር የስንት ዓመት ታፍነው የነበረ ህዝብ ደሞዝ ሊስተካከል አይችልም። ምክንያቱም ኢትዮጵያ ማአት ነገሮችን ማስተካከል ስፔሻሊ ፕሮዲውስ ማድረጓ በጣም ደብል ማድረግ አለበት ያለውን የውስጥ የደሞዝ ኢሹ ፕሮብለም ሶልቭ ለማድረግ ያለውን ከስር መሰረቱ መድኃኒት ወስደ ኦቨርናይት እንደማትድነው ትክክለኛ ነገር ነው መንገድ ለኢትዮጵያ ህዝብ የምፈልገው። የውሸት ፕሮፓጋንዳ የውሸት ፒክቸሮች ከተለያየ ቦታዎች ለጥፌ አጋንኜ ወደቀ ተሰበራ ያጅቦ መጣ አይነት ነገር ፖለቲካ አይሰራም። ራይት ናው አሁንም ድሮም እንኳን ነው የምነግራችሁ አቅም ነበራችሁ ብዬ አምናለሁ። እያንዳንዳችሁ የተለያያችሁ ግሩፖች ሆናችሁ አቅም በነበራችሁ ሳይት ላይ ተነጋገሩ ተደራደሩ ሲባሉ ኖ አየየ አናረገውም አንነጋገርም ምናምን። አሁንም ደግሞ የምትደርጉት ነገር ሴም ቲንግ ነው። አሁንም ፕሮብለም የምትሆኑት ግን ለህዝቡ ነው። የአማራ ኢኮኖሚ ልንገርህ፣ እኔ በአማራ ክልል ላይ ያለውን ነገር ሞር ስለምን ምን ሊሆን እንደሚችል እንደነበረ በደምብ ጠንቅቄ ያውቀዋለሁ። እስቲል ክልሉ አደጋ ላይ ነው። የስ ለአደጋ ላይ ነው። ግን ክልሉ መትረፍ ትችሏል። በታቀደለት በነበረው እንደገና ጠላቶቻችን በጠቅላላ ያንን ክልል ምን ማድረግ እንደሚፈልጉ በደምብ ጠንቅቄ ስለማቅ ከዛ ነገር ተርፏል። ወደዳችሁም ጠላችሁም ያንን አለማመን ማመን የናንተ ነው። እኛ በአማራን ክልል የአማራን ህዝብን በሀፍ ጨርሰን ነው ስልጣን ላይ የምንመጣው ከሆነ እኔ እግዚአብሔርን የዛኔ ይለይልን ባይ ነኝ። ሲምፕል ዛት። ምክንያቱም ለህዝብ አታዝኑ። ለህዝብ ያዘነ ህዝብ ጉዳቱን ያማል። ህዝብ ያዘነ ለኦልሞስት ወደ 5ኛ ዓመት ከ40% በላይ ያለ ተማሪውን ከትምህርት አሮፍ ሆኖ ወደ ፊውቸር እንዲቀጥል ሪከመንድ ሊያደርግ አይችልም። አትሊስት በዛ ውስጥ ያለውን ፕሮብለሙን እንኳን እንዴት ሶልቭ እናደርጋለን ብሎ ይነጋገራል። በዚህኛው በኩልም በኢትዮጵያ ውስጥ በአጠቃላይ ነው ምላችሁ አሁንም አብረው አቅደው ሊሰሩ የሚፈልጉ ሰዎች እንዳሉ ይገባኛል። ስሩ። ችግሩ ግን ለህዝብ መከራ ነው የምትሆኑት መጣችሁ። ምክንያቱም አይዲዮሎጂካችሁ በሰማይ በምድር ሊገናኝ አይችልም። ፓወር ላይም ስደርሱ በዛው ልክ አንዱን መግደሉን እንደማይቀር ምንም አልጠራጠርም። ለዚህ ነው እማላምናችሁ። በተለይ ከቲፒኤልኤፍ ጋር ገረዳለው ላላላ ካለው የሚል አማራ ካለ በፋኖ ስምሆን አንተም ባናተ ተተከለው ማለት ኢትስ ሲምፕል ዛት። የአማራን ኢንተረስት ከሻቢያም ሆነ ከቲፒኤልኤፍ ጋር ቆመ ልታስቆም የሚችል ኃይል የለም። ውሸት አምነ ከራስ ወንድም ጋር የሚያስቀኝ ነገር ከቲፒኤልኤፍ ጋርና ከእንትን ጋር ቆሜ አማራን አድናለሁ ይላል። ከራስ ወንድም ጋር ግን ተነጋገር ሲባል ኖ እሱ አውሬ ነው፣ እሱ ተላላኪ ነው። የአማራ ክልል መንግስቶችን የተላላኪ ሲሆኑ አላየውም። አንድ ተልኮ ሲያስፈጽሙ ያየሁት ነገር የለም። ርስቴ የሚሉትን ነገር መልሰው እጃቸው ላይ ያስገቡትን ነገር ነው ያየሁት። ክልሉን ከአንዴም 2-3 በቲፒኤልኤፍ ተወሮ አትርፋው ይቻለው። ኢኮኖሚው ራይት ናው ኢኮኖሚው በዚሁ ላይ ከ13 ኢትዮጵያ ውስጥ ነው ይሄን ማወራላችሁ። ከኢትዮጵያ ውስጥ ካሉት ኢንዱስትሪያል ከሆኑት ከ13,000 እንትኖች ውስጥ በብዛት በአማራ ክልል ላይ ነው። ይሄ ህዝብ ሰላም ቢኖረው ምን ማድረግ እንደሚችል አውቃለሁ። ራሳችንን ፕሮቴክት ማድረግ እንችላለን። ኢኮኖሚ አለን። የፈለገ ብትለኝ ትልቁ ዊክነሳችን ግን ኢኮኖሚ ነው። ለምን? እኛ ውስጥ ብዙ አውሬዎች ስላሉ እኛንን ማጽዳት ያልቻለ ደግሞ ለኔ አማራ ነኝ ብሎ ፖለቲካ ሊሰራልኝ አይችልም። ያንን ማጽዳት አጽዳት። የክልሉን መንግስት ያለውን ቻሌንጅ የሚያደርገውን ኃይል ፍጠር መብት ነው።
እሱን የፈጠራችሁለት ሰላም እናገኛለን ብዬ ስለማምን ማለት ነው። ምክንያቱም ብቻቸውን ኮምፎርታብል ራሱ እንዲሆኑ ስለማልፈልግ ይፍረስ ተቋሙ ይፍረስ የምትንገኝ ህዝቤን ለጅብ ልትሰጥ የተዘጋጀ ሆዳም ነህ። በቃ እሱን አስቡበት። የራሳችሁ እንትን ነው ስራ ነው፣ ግን አንድ ላይ አንቆምም። እኛ ያለው ከቲፒኤልኤፍ ጋር ከሻቢያ ጋር ከኦላ ጋር ከኢትዮጵያኒስት ግሩፕ ጋር ቆማለው፣ ግን ከአራሴ ክልል መንግስት ጋር ወንድሞቻችን ጋር ያሉ ከሚያናገሮቻችሁ ሰዎች ጋር አልቆምም ስትሉ ችግሩ የስልጣን ነው እንጂ የህዝብ ኢንትረስት የላችሁም። ያ ነው ችግሬ። ለዛ ነው የምናገረው። እኔ ታግሼ ነው እዚህ የደረስኩት እንጂ ኦቨርናይት መቼም እዚህ መናገር በእናንተ ሳይድ ብቻ ተናግሬ አላውቅም። ሚስተር የሚባል ነገር እኮ አልነበራችሁ ለጠየቀኝ ነገር ማለት ነው። ልጁን ከኔ ሳይሆን ችግሩ የኔ ወንድም። ብዙ ጊዜ ፖለቲካ ላይ የምንሳሳተው ስህተቶቼ እኔ ስህተቴ ምን ጋ ነው ብዬ የማየው ሁሌ እኔ ከምናገራቸው ነገሮች እኔ ያበዛሁት እኔ ይህን ነገር ሳይዶ ስጃ ያየሁት ሆይ ብዬ ራሴን ነው መጀመሪያ እንትን እምለው መጀመሪያ የማየው። ችግሩ ሁሌ የተነገረ የተደጋገመ ነገር እንቀበላለን። ጥያቄ ሲጠየቅ ከጠየቅ እኔ እርግጠኛ ነኝ እዚህ በአማራ ፖለቲካ ውስጥ አውድ ሞር በነፈት ላረግ ይችል ነበረ። በቃ ፋኖ ጀግና ነው፣ ፋኖ እንዲህ ነው፣ በቃ የፋኖ ትግል ብቻ ነው ራይት እንዲህ ነው ምናምን ብዬ የውሸት ማላምነውን ነገር ሁላ ብናገር እርግጠኛ ነኝ ወዳጃችሁ ነበርኩኝ። ህዝቤን እወዳለሁ። ከህዝቤ በላይ አትሆኑም። መሬት ላይ ካሉት በላይ ለኔ አትሆኑ። በተለይ ደግሞ ተደብቃችሁ ያላችሁ ነው ምናችሁ ከሀገሬ ላይ በላይ ልትሆኑ አትችሉ። ሲምፕል ዛት። እውነት በጥያቄ ስትጠየቁ መመለስ ነው። ፖለቲካ ማለት ማሳመን ነው። እኔንም ማሳመን ትችሉ ነበር ብዬ ነው ማምነው። መሬቱ ላይ ያለውን ነገር ሞር እንትን ከእናንተ ሞር እንትን ትላላችሁ ብዬ ስለማመን፣ ግን በዛው ልክ ላይ ደግሞ ልክ ጠብቆ አሁን ራይናው ጫጫታ የመጣው ለምን አባይ ሊመረቅ 4 ሳምንት ሲቀረው ለምን ይሄ ሁላ ጫጫታ መጣ? ለምን ጨርሽ ኦኬ። ለምን ይሄ ኦኬ፣ ለምን ይህቺ ጫጫታ መጣች? ልክ አባይ ሊመረቅ ሲል ምንድን ነው የተፈጠረው? ወይስ የኢጅፕት የላከቻችሁ ሰዎች ናችሁ የምትንጫጩት? ለምን ተሸጠ ስትሉ አልነበረ እንዴ? ኒውሱን በጠቅላላ ለህዝቡ ለዛ ለዳሃ ህዝብ አባይን ሸጠው እያላችሁ አልነበረ እንዴ ፕሮፓጋንዳ ስትሰሩ የነበረው? በኦሮሞም በኩል በአማራም በኩል በትግራይም በኩል ኒውስ ሚዲያዎቹ በጠቅላላ ያ ተሸጠች እያላችሁ እያወራችሁ ነበር። ኦል ኦፍ ዘ ሳድን ይሄ ሁላ ጫጫታ ለምን መጣ? ሰሞኑን በቦርደር ላይ እየተማረኩ ያሉ ሰዎች የሉም? በሱዳን ቦርደር ላይ በወለጋ በኩል ኦላ ትልቅ ዳሜጅ አልደረሰበትም? እየዋሻው ነው። እኔ ከሪያሊቲ ያተራቁ ማለት ነው። የህዝብና የሀገር ኢንትረስት ነው የምትሉኝ ከሆነ እኔ አሃቭ ኖ ፕሮብለም። ይሄ መንግስቱ ኮምፎርታብል መሆን የለበትም፣ ግን ተደራጁ። መደራጀት የሚባል ነገር ካልተደራጃችሁ የትም አትደርሱም። የህዝብ ፔን የህዝብ መከራ እና አብዢ ናችሁ የምትሆኑት ብዬ ነው ማምነው። ዳትስ ኢት። መደራጀት የማይችል እንኳን ፓወር አጠገብ ላይ ማለፍ አለበት ብዬ አላምንም። ምክንያቱም ያለውበት ሀገር ያስተማረኝ ነገር ቢኖር መደራጀት ምን እንደሆነ ኢንስቲትዩሽን ምን ያህል ኢምፖርታንት እንደሆነ ስለማቅ ስላመንኩበት ማለት ነው። በሀገር ናሽናል ኢንትረስት የሚደራደር እና አንድ ላይ ሊስማማ የማይችል ግሩፕ መጦ ያድነኛል ብዬ ልቀበል አልችልም ነው ያልኩት። ቴንክ ዩ ማሜ። ኦኬ ይቅርታ። አሁን ልልና ማለት ነው። በነገራችን ላይ አሁን አንደኛ ነገር እኔ እኮ የአማራ ብልጽግና በተለይ ብልጽግና እንደ ብልጽግና ቻንስ ተሰጧችሁ ሀገር እንዲመሩ አንቺ የምትደግፊያቸው አማራ ክልል እኮ
በነበረው የጨረባ ምርጫ ቢሆንም እኮ ያው አብንንም ሽባ አድርጎ ምናምን እኮ ቅቡልነት ነበረው። ተመርጫለሁ እያለ ነበር አይደለም። አማራ ክልል እኮ ሰላም ማድረግ እኮ አሁን ከራሱ መዋቅር የወጡ አይደለም እንዲ አሁን ራሱ ለትግሉ በሽታ የሆኑት ባይዘው እኔ ካሁን አንደኛ ጨፍልቃችሁ ላይክ ሙሉ በሙሉ የእናንተን ጉዶች እንደገዱ ያለውንም ከዛ ከቀበሌ እስከ ከዞን ጀምሮ ምናምን የእናንተ መዋቅር ፈርሷል እንጂ እንደ የአማራ ክልል በሽታ የሆነው ቆይ አንዴ ታወራለሽ እንዴ? አላወራሁም እንዴ? ትንሽ እንትን ስላልሽ ነው በሽታ የሆነው። ለሁለት ተከፍሎ የአማራ ክልል መንግስት አይደል እንዴ? ወንዝ ተሻግሮ የሚበተኑ ትናንትና ሰኔ 15 ማን ብለው እርስ በርስ የሚገዳደል ቡድን ይዘሽ ተደራጁት ያለሽ ሌልና ማስሮ ጊዜ እርስ በርስ የሚገዳደል ጎጃሜ ጎንደር እያለ እርስ በርስ የሚናጭ ከዛም አልፎ ደግሞ አሁን ባለው ደግሞ ግማሹ እዛ ጋር ግማሹ እዚህ ጋር ሆኖ የአማራ ህዝብ ስቃይ የሚያበላ ራሱ አይደለም እንዴ? ይህ ህልውና ትግል ብሎ የጀመሩትማ እንዳይታገሉ እያደረገ ነው። ትላንትና ይህ ሁላ ነገር የመጣው እኮ በኦሮሚያ በተለያየ ቦታ ላይ ሲፈጸም የነበረውን ነገር ማስቆም ስላልቻለ ነው። አብሮት ከሚሰራው አካል ጋር በመሀሉ እዛ ጋ የሆነ ክንፉ ለሻዕቢያ ግማሹ ለቲፒኤልኤፍ ሲገረዳል እንዲህ በትንትን የወጣ የአማራ ክልል መንግስት አሁን ቅሬታ አካል አሁን አማራ ክልል መንግስት አለ በመከላከያ ሰራዊት ኃይል አይደለም እንደሚኖ እየተንቀሳቀሰ ያለው። ሲቀጥል እኔ ፋኖን ተዳክማችሁ ነው አሁን አንቺ ቅድም ያነሳሽው ስለተሸነፋችሁ ነው። አንደኛ ለመሸነፍ እኮ መጀመሪያ ላይ ብልጽግና ለመዋጋት የወጣው እኮ ባዶ እጁን የነበረ ማጆሪቲ ማለት ነው። ከልዩ ኃይል ምልስ ምናምን በኋላ ልዩ ኃይሉ ራሱ በኋላ ነው የመጣው። ጥቂቶች እኮ ናቸው የገጠሙት እኮ። የመጀመሪያው ውጊያ እኮ ደብረ ኤልያስ ነው የነበረው። እስክንድር ከጥቂት ኃይል ጋር ነው መከላከያ ጋር የተዋጋው። በኋላ ልዩ ኃይሉ ሲፈርስ ምናምን ነው እንትን ያለው። አሁን ትላንትና ከነበሩበት አሁን የት ነው ያሉት? ትላንትና የሌላቸው መሳሪያ ዛሬ ያላቸው። ማህበረሰቡ ላይ የሚደርሰው ስቃይና መከራ ከዛም አልፎ እርስ በርስ ያለባቸው ችግር እንዳለ ሆኖ ኃይል ፈጥረው ያሉት አሁን እንደውም ከትላንትና ግን አሁን ላይ ያው አንዳንዶቹ ቅለራስ ስለሆኑ ያው ሪል መጀመሪያ ለህልውና ትግሉ ብሎ የጀመረው አሁን ደግሞ ስልጣን ያደረጉት ከዛም አልፎ ያው አንቺ ባትቀበይም ለነገሩ በባለፈውም ተናግረሻል። ያው ብልጽግና ራሱም ስለገባበትም ጭምር ያም ሆኖ ግን አንድ ጉሪላ ፋይት ለሚያደርግ አካል የመጀመሪያ ትልቁ ስኬቱ ኤግዚስት አድርጎ መቀጠሉ ነው። ኤግዚስት አድርገዋል እኮ የ2 ዓመት ተዋግተው እኮ አሉ። ይህን እንኳን ነፃ ቀጠና አላቸው እኮ። ብልጽግና መከላከያ ሳይኖር በነፃነት የሚያስተዳድረው አንድስ ቦታ ለአማራ ክልል ላይ ዊዛውት መከላከያ በራሱ አቅም የአማራ ክልል መንግስት ቆሟል። መከላከያ የሌለበት ቦታ ብልጽግና ተቆጣጥሮት የአማራ ብልጽግና የሚያስተዳድረው መከላከያ የሌለበት አለ። በህዝብ ቅቡልነት ፋኖን አልፈልግም ብሎ ህዝቡ ከአማራ ብልጽግና ጋር ቆሞ ፋኖን አንፈልግም ብሎ አባሮለት ቅቡልነት ኖሮት የሚያስተዳድረው በራሱ አቅም አለ የለም እኮ። ሲቀጥል በመጀመሪያ የአማራ ክልል እዚህ መከራ ላይ ለመግባቱ እኮ ዋነኛ ተጠያቂ እኮ የአማራ ብልጽግና ነው። እንዴ አሁን መንግስት የሆነው አካል ሳይሆን ጉሪላ ፋይት የሚያደርገው አካል ነው የአማራ ህዝብም ሰላም፣ ደህንነት ኃላፊነት መውሰድ ያለበት። የአማራ ብልጽግና አይጠየቅም። በቃ እንደፈልግ ትላ አንደኛ ነገር ቆይ እኔ እኮ ግራ አጋባሽ። ብልጽግና አሁን ላይ አብይ አህመድን ጨምሮ በሰላማዊ ትግል ታግለው ወይም ደግሞ በምርጫ አሸንፈው እኮ የመጡ አይደሉም እኮ። ከመጀመሪያው ኢህአዴግ ውስጥ እንዳሉ የመጡት ነው። በኋላ ነው ደግሞ የተፈሩት። ሲቀጥል ትላንትና አሁን የነበሩ ያንን ደም አፋሳሽ ጦርነት እኮ የብልጽግና እኮ ነው። ብልጽግና በአንድ ሳይድ፣ ቲፒኤልኤፍ በአንድ ሰዓት፣ ኢህአዴጎች ለሁለት ተከፍሎ ያመጡት ስቃይና መከራ ነው። ሲቀጥል አሁን ላይ አማራ ክልል ላይ የተፈጠረው ችግር እኮ ከትላንትና የተወለደ ነው። ሲቀጥል የአማራ ብልጽግና ትላንትና ዝመት ክተት መክት የማረከውን ውሰድ እያለ አትርፈኝ ሲል የአማራ ህዝብ ላይ ተለጥፎ ሄዳ ነው። የአማራ ብልጽግና እንደግፈሽ ነው ፋኖን የምትቃወሚልንና እንዴ እሱ አይደል እንዴ ፋኖች እንዲታጠቁ ያደረገው?
ድረሱልኝ ብሎ ገበሬው እንዲያድነው እንትን ሲል የነበረው በራሱ አቅም መዳናቀቶ ቲፒኤልኤፍን ከዛም አልፎ ስንት ነገር እኔ ላይክ እሺ ቢያንስ ኦኬ የሌሎቹ ክፍተት ነገር ግን ደግሞ ብልጽግናን አቅም እንዳለው ምንም አይነት ስክራች የሌለበት ኃይል አድርጋችሁ ሌላውን ለመክሰስ የምትሄዱት ነገር ጀስት ተራ ካድሬነት ምናምን ካልሆነ በቀር እንዳንድ ተመልሶ ላይክ ናሽናል ኢንተረስት ምናምን ሀገራችን ኢትዮጵያ አብሮነት ምናምን ከሚል ሰው የሚጠብቃሉ። በተመሳሳይ አሁን አልክድም በተቃውሞ ባለው ሳይድ የምደግፋቸውንም ከምደግፈውም ውጭ ያለውን ቢኮዝ እኔ ሰላም እንዲመጣ ስለምፈልግ፣ እናንተ ግን በሰላም ትነግዳላችሁ ለብልጽግና በናሽናል ኢንተረስት ትነግዳላችሁ። አንቺ ደግሞ እኔ ልልና አንድ ጥያቄ ልጠይቅሽ። አማራ ነኝ ያልሽ ነው። በተለይ የሰው ልጅ በህይወት መኖር ኤግዚስት ሳያደርግ እንደ ሰው ናሽናል ኢንተረስት አማራ ብቻ አሁን ስለ ኢትዮጵያ ናሽናል ኢንተረስት የሚጨነቀው ሌሎቹ እንደፈለገ አድርገው በባሌም በቦሌም እያሉ ያውም ደግሞ ለህዝባቸው ሳይሆን ለስልጣናቸው እንትን እያሉ ኢቭን የአማራን ብልጽግና ጨምሮ ዋይ ኦንሊ ላይክ አጌንስት መንግስት የቆመው አካል የአማራ ህዝብ ምጣፋታ የአማራ ክልል ብልጽግና ሳይሆን ተጠያቂው ኃላፊነት የሚወስደው ፋኖ ነው። የኢትዮጵያ ናሽናል ኢንተረስት ምናምን ነገር ደግሞ ብልጽግና ምናምን ሳይሆን ራሱ ታጋዩ ፋኖ ነው። ትላንትና አብይ አህመድ ሲመጣ ለሲአይኤ ሲሰልል የነበረ ለኦነግ መረጃ ሲሰጥ የነበረ ለሻቢያ ሲሰልል የነበረ ሰው ናሽናል ኢንተረስትን ጥያቄ ውስጥ አልከተተም። ኢቨን እንኳን በሰሜኑ ጦርነት በነበረው ቲፒኤልኤፍን ፈርቶ ሻቢያን ጋብዞ ያን ሁላ ነገር ያደረገው ጉዳያቸው አይደለም። ነገም ራሱ አሁን አብይ አሁን ሻቢያ ትላላችሁ፣ ትላንትና ትሉ ነበር። ያለባቸውን ልዩነት ሻቢያና ብልጽግና ልዩነታቸውን አጥበው አንድ ላይ ቢሰሩ ደግሞ ለሻቢያ ፉንቃ ነው የሚያድርባችሁ። እንዲህ በቃ ለእናንተ የመጨረሻ ይችን ተናግሬ ያቆማል። ሻቢያ ለእናንተ ጠላት ሲሆን ለአማራም ጠላት እንዲሆን ይፈልጋል። ትላንትና የአማራ ተመስገን ጥሩ ነው የለ ማን አሁን ስልጣን ላይ ያሉት አዲስ ሰው እኮ የለም። ትላንትና ለቲፒኤልኤፍ ሲገረድ የነበረ ሰው እኮ ነው። ትላንትና ለቲፒኤልኤፍ ሲገረዱ እነሱ ኖርማል ለቲፒኤልኤፍ ጋር መስራት ለነሱ። ሌላው የአማራ ልጅ የሚታገዱ ቲፒኤልኤፍ ጋር ኃጢአት ነው። ተመስገን ጥሩነህ አሁን ክልሉ ላይ ያለው ከቲፒኤልኤፍ ጋር ሆኖ ከአንደኛው ክንፍ ጋር ሆኖ ህዝብ ለህዝብ ጂኒጃንካ እያለ ወልቃይት ላይ ማም ሲል ኖርማል ነው። ኮሎኔል ደመቀ ዘውዱ ከጌታቸው ረዳ ጋር ኖርማል ነው። ሌላው አማራ ግን ሌላው ታጋይ ግን ከቲፒኤልኤፍ ጋር ከሰራ ኃጢአት ነው። አሁን ምንድን ነው እናንተ ስታደርጉት ቅዱስ ሌላው ሲያደርገው እየደጋገም ከሆነው እሱ መለስኩኝ እኮ ሲቀጥል ቅድም ሽንፈት ስላልሽ ልልና ይችን ተናገር ይላኩም የተሸነፈው ማን ነው? እስኪ በደምብ እስኪ መሸነፉ ተሸንፈዋል እላለሁ። ተረጋጋቦ ዩቲዩብ እኔ የኔ ስታንድ ነው ማሜ። ምንም ያም ከሆነ ድሮን ጠንካራ ሆነ ጠንካራ ነብዬ ነበረ ታውቃለህ፣ በግልጹ እንደምነግርህ። አሁን ተሸንፈዋል። ስለተሸነፍክ ቤዚክሊ ልልና ከይቅርታ ጋር ይቅርታ ስላቋረጥኩሽ አሁን ደግሜ ድል የሰጠሽ እና ይህን ጥያቄ እንትን ያልኩት ይልክላል ጥያቄውን ላወራ ነው እና አታቋርጠኝ ፕሊዝ። ግን አብራሪው ነው አንደኛ አብራራዋለሁ። you don't need to tell me ማብራራት አብራራዋለሁ። አታቋርጠኝ አንተ ይኸውልህ እኔ አማራ ክልል ላይ የነበረውን ነገር ላይ እኔ I didn't have a problem until ሰው እስከሚገደል ድረስ ሰው እስከሚረሸን ድረስ ምንም ነገር አልገባም ብዬ ዝም ያልኩበት ጊዜ እንዳለ በደንብ አንተ ጠንቅቀህ ታውቀዋለህ። እኔ ቦልድሊ መናገርና የጀመርኩት እናንተ ዝም የምትሉ ከሆነ ወለጋ ላይ ያለ አማራ ሞተ ብዬ ክልሉ ያለው አማራ ሲሞት ዝም አልልም ያልኩበት ጊዜ እንደጀመርኩኝ ታውቃለህ። ያንን የፈለገ ብትለኝ ምን like there was nothing ብዬ ላልፎ አልችልም። አንተ right now በአዲኖች ናቸው የሚያምሱ ያሉት ብላቸው የምትላቸው ሰው ለምን መጀመሪያ ኮምፕሌን አላረክባቸውም? ተቀብላቸው አልነበር እንዴ? እያጨበጨባቸዋችሁላቸው አልነበር እንዴ?
በኮድም በጀርባ በኩልም ቢሆኑ አንዳቸው ላይ ወጣችሁ ኮምፕሌን ስታደርጉ አይቻችሁ አላውቅም። ለምን አሁን ነው የተፈከራረሳችሁት እኮ አሁን ነው እንደ ጠላት የምታዩቸው። እኔ ማባስታጠቀው ማን ነው የሚያዘው ብዬ ሁላ በፊት ለፊቱ ነግረ ነበር። አሁን ገዱን እንዴት ነው አንደርማይን የሚያደርጉት? ገዱ ከየትኛው ግሩፕ ጋር ነው ሁላ ብዬ እናገራል ነበር እንዴ? አሁን ኦል ኦፍ ዘ ሳድን መናገር ስለጀመራችሁ ነው። መጀመሪያ እኮ ፋኖ እንትን ሲል እኮ you didn't have issue with it. If you have issue with it ከባዕዲን የሚለው ለኔ እንደ ኮድ የተጠቀማችሁበት ነገር ነው። የአማራን ህዝብ ሞቢላይዝ ለማድረግ ባዕዲን በሚል እንጂ የሚያስቀኝ ነገር ክርስቲያንን ይዛችሁ ባዕዲን አይደለም የምትሉ ሰዎች እኮ ናችሁ። የባዕዲን የወያኔ ቤዚክሊ ባዕዲን ውስጥ ገብቶ የእንትና ግልገል የነበረ ሰውዬ አይደለም የምትሉ ሰዎች ናችሁ እኮ። ደሳለኝ ባዕዲን ነበረ እኮ። እናንተ እንደ ሂሮ ማታያቸው እኮ ባዕዲን የምትሉት ልክ የድሮ የነበረው ከቼንጁ በፊት አማራ ጭንቅላት ውስጥ ምን እንደተደረገ በቲፒኤልኤፍ ጋር ስለምታውቁት ያንን ዩዝ ለማድረግ ብላችሁ ነው የምትሉት ባዕዲን የምትሉት እንጂ እያንዳንዱ ቦታ ላይ ባዕዲን ኤክስ ባዕዲን ምናምን የነበሩ ሰዎች አይደሉ እንደ እዚህ ላይ በጠቅላላ እንደ አክቲቪስት ራሱ የሚሆኑት የት አይደሉም? ዋሻው እኔ ግራ ነው የሚገባኝ። ሶ አልተግባባንም እኮ እያወራሻለሽ ከማሜ ጋር እኮ ነው። እኔ እነዚህ እኮ የእናንተ ናቸው እነዚህ ጉዶች። ምንም አላልክም መጀመሪያ ማሜ። አንተም ጸጥ ብለህ አንተ እስክንድር እስከሚፈርስ ድረስ እያጨበጨብክ ነበር አንድ እንደሆናችሁ ነገር። yes you did አለ እንደነበሩበት። ቆይ ማሜ እንደነበሩ አላቅም ከሆነ እነሱ እንዳሉበት አላቅም ከሆነ የቀደሰው ብሎ በአማራ ክልል ውስጥ የጀመረውን ነገር የጀመረው ገዱ ይባላል። ፓርላማ ላይ እንደዛ አይነት ሾው አድርጎ ነው የጀመረው። አልነበረበትም ብለን የምትለኝ ከሆነ ልልና ከይቅርታ ጋር ለመግባባት ነው ልጨርስ። ጂሰስ የጠየኩሽ እኔ እኮ አንተ አንተ መቼ እንደተቀየርክ መቼ ወደ እስክንድር ግሩፕ መቼ የሚለውን ነገር ከፈለግ በሰፊው ነው እናንተ ማውራት እንችላለን። we don't have to wait time። እኔ ከመጀመሪያው አንደኛ ትላንትናም አልደገፍኳቸውም፣ ዛሬም አልደገፍም፣ ነገም አልደገፋቸውም። ቅድም ስልሽ የነበረው እነሱ ክሬት ያደረጉትን እንዴ በሽታ የሆኑብን የእናንተ እንጂ የኛ አይደሉም። የኔም አይደሉም፣ ባናታቸው ይተከሉ። እኔም አይደሉም። አማራ ክልል እንደዚህ አይሆንም ነበር ፈወዝን for them simple as that። አቅምም እናንተም አልነበራችሁ። እናንተም እዚህ ላይ አትደርሱም ነበር ፈወዝን for them። ደግሞ በግልጹ የምነግርህ ነገር እናንተም እዚህ አትደርሱም ነበር ፈወዝን for them። የነሱ አቅም ነው እዚህ ያደረሳችሁ። ያንን አልቀበለውም የምትል ከሆነ ያንተ ነው። እኔ ነገርኩ በቲፒኤልኤፍ ጊዜ እንዲነበሩ እኔ ነገርኩ። እኔ እናንተ ባዕዲን ለቅል የሚለው ለቅሶ እንኳን ባትሉ ኖሮ አላይም ነበር። ስለንትናቸው እንኳን መዋቅሩ በጠቅላላ ከ70% በላይ በቢያንግ ጀነሬሽን የተካው ነው። ኦፒዲዮ አልተቀየረም በሚያስቃችሁ ሁኔታ እንደው ከአማራ ክልል ይልቅ 70% of it is different። ጠላት ናቸው የምትሏቸው ሰዎች ራይን ምን አደረጉ የሚለውን ነገር ነው ማየት የጀመርኩት። ምክንያቱም በተለይ ደግሞ የቲፒኤልኤፍ ሰዎች እነሱን ነው የሚያለቅሱት፣ ሻቢያ እነሱን ነው የሚያለቅሰው፣ ኦላ እነሱን ነው የሚያረጉትን ነገር ነው በጠቅላላ የሚያው። እነዚህ ሰዎች ከኢትዮጵያ ካሉት ፓርቲዎች የተለዩበት የሆነው ለምንድን ነው? ጠንካራ ስለሆኑ ነው ወይስ ዊክ ስለሆኑ ነው? ዊክ ተላላኪ ከሆኑ ለምንድን ነው ተላላኪዎቹ ላይ ይሄን ያህል ፓወር እንትን ማለት የተፈለገው? እነሱ ናቸው ማለት ነው ጠንካራ። ለኔ እነዚህ ሰዎች ጠንካራ ከሆኑ ወይ ደሰከን ለምን እነሱን ተጠቅሞ እንትን ማለት አልተቻለም? ትሪፕል ኤ ማርች ላይ የአማራ ክልል የፌደራል መንግስቱን ብልጽግና ወርዶ የአማራ ክልል መንግስት ስልጣን የፌደራል ፓወርን ያዝ ብሎ ባይጁን አይደል እንዴ በመንጋውን ተከትሎ 3 ወር ባላለፈው ጊዜ ውስጥ ባዕዲን የሚለቅሶ ይጀምራል። የትኛውን ነው የምታወራልኝ? ሪያሊቲው የነበረውን ነው የምነግርህ። ተላላኪ ናቸው ካልከኝ ይሄንን አስፈጽመዋል፣ የአማራን ኢንትረስት ሸጠዋል በለኝ። እንኳን እነሱ
ሌላው ክልል እንኳን ተላላኪ እንዳልሆነ እያየ ነው ያለው። የሶማሌ ክልል የራሱን የሆነ ነገር እንትኖች ያደርጋል። በአጠቃላይ ማለት የራስ ሲሆን ግን እንደ አማራ ተላላኪ ምናምን ያለን አንደርማይን የምናደርገው ነገር እኔ ሊገባኝ አይችልም። እነሱም የሰሩት ነገር ልክ አይደለም ብለካል። ከነሱ የተሻለ ነገር ተቋም አሳየኝ። እነሱን ማፍረስ ከፈለግ አስወርድ I have no problem with it። እኔ I don't know them, I'm not related to family አይደሉም anything, I don't owe shit to them። ለአማራ ህዝብ ግን የፈለገ ብትለኝ የተሻለ እንትን አሳይ፣ የተሻለ መዋቅር አሳይ፣ የተሻለ ጥያቄዎች ሲጠየቃቸው በሶሻል ሚዲያ በተለይ እዚህ ሶሻል ሚዲያ ላይ ባለ መንጋ ህዝቤ እሱን ሪፕሬዘንት እንደሚያደርግ ስታሳይ እኔ is fucking too painful for me። ነጋሻ ሳይሻለው እስከዛ እንጠብቅ። ሐሳብ ተደጋገመልና ቅድም ያወራሽ ምንም የተደጋገመ ነገር የለም። ደግመህ ጠየቀኝ። ፋኖ ከተሸነፈ አማራ ክልልን ሙሉ በሙሉ ተቆጣጥሮ ፋኖን አጥፍቶ ያሳየን። ይሄ 2 ዓመት ሙሉ እየተንገዛገዘ ነው ያለው። እኔ አንቺ ራስሽን ገለልተኛ አድርገሽ አማራጭ አጥተሽ እንደምትደግፊያችሁን ትስቲ ለውጥ የሚመጣ የሆነ ሲሪየስሊ ማለት ለይለና ለአማራ ህዝብ የተሻለ የሚመጣ የእነሱንም ጉድ አብረሽ ብትናገር ነው። እዚህ ጋር ያለ ክፍተት የለም ጅኒ ጃንካ እያልኩ አይደለም፣ ግን አንቺ በናሽናል ኢንተረስት በአማራ ጥቅም ወንጀል እየደረሰ እና እሱ ጥቅም የለውም። ከዛ አንግል ነው እኔ ላይክ አንተ ስለማታስቀድም ነው። እኔ ናሽናል ኢንተረስቱን ያልጠበቀ ህዝብ ውስጥ የለም፣ መከራ ነው የሚበዛበት። እኔ ናሽናል ኢንተረስት is more than anything ነው። አወቃሽ ናሽናል ይቀጥል አማራ ዛሬ ዘንድሮ ይቀጥል። ታንኪዩ ማሜ። ባትሪ ብዙ የለኝም ከዘጋብኝ እንግዲህ አም ሶሪ ላይ ወክ ያረፈው አያና ካነሳው ሐሳብ ጀምሬ ነው ማወራው። አያና አሁን ለመጣው ለነ ጀዋር እና ለነ ልደቱ ስብስብ ብዙም ፖለቲካል ኮንስቲቲዩንሲ የላቸው መሬት ላይም ለነሱ ድጋፍ የሚሰጥ ማህበራዊ መሰረት የለውም የሚል አይነት አርጊመንት ይዞ ነው የመጣው። በነገራችን ላይ አሁን እነ ጀዋር በተለይ አሁን ልደቱ ጉልበት ያገኘው እነ ጀዋርም ትንሽ የጉልበት ያገኙት መሬት ላይ የአማራ ህዝብ የሚያደርገው ትግል የኦሮሞ ህዝብ የሚያደርገው ትግል በሆነ ክሊክስ ከነዚህ ሰዎች ጋር ግንኙነት አግኝተዋል። ልደቱ እሱ በይፋ የአማራ ህዝብ ተወካይ ነው ባይልም ለልደቱ ሊቨሬጅ የሰጠው ግን አማራ ያለበት የትግል ፌዝ ነው። ድሮ ዝም ብሎ ጸጥ ብሎ የሚገደል የነበረ አማራ አሁን ተሰባስቦ እየታገለ ነው። ስለዚህ ልደቱን አማራ ይዞ መቅረብ በራሱ የሚሸጥ ማይታይ ግን ከጀርባ የሚሸጥ እንትን አለው። ለጀዋርም በተመሳሳይ ወለጋ ጫካዎች ውስጥ የሚደረገው ትግል ድጋፍ ሰጥቶታል። እነዚህ ሰዎች ክሊክ አላቸው፣ ትግሉ ውስጥ ክሊክ አላቸው። የራሳቸው በራሳቸው መንገድ ከልደቱ ጋር የሚሰራ ክሊክ አለ። ውሸት ነው ይሄ የሰላም ኃይልን ምናምን እሱ ውሸት ነው። ግን ለስልጣን የቀረበ ትግል መሬት ላይ ስላለ ነው። አላማቸው ይህንን ትግል አይታችሁ ከሆነ የኦሮሞ ኃይሎች መግለጫ ሲያወጡ ሌላውም መግለጫ ያወጣል ምናምን። ዶስ ክሊክስ መሬት ላይ ምናምንም እየገቡ ያን ማኒፑሌት የሚያደርጉ አሉ። በግልጽ መስመራቸው አይታይም፣ ነገር ግን ከጀርባ ያን አድቫንቴጅ ለመውሰድና ይሄ መሰባሰብ መሬት ላይ ያለው የትጥቅ ትግሎችን በሙሉ በመሰብሰብ በእነሱ ስም ስልጣን የመውሰድ ነው። በሰላም ፕሬዘንት የሚያደርጉት ለኢንተርናሽናል ኮሚኒቲ ድጋፍ ለማግኘት እኛ የሰላም ኃይሎች ነን፣ በዚህ ላይ ትልልቅ የሚባሉ ፖለቲካል ፎርስ ህዝቦችን እንወክላለን፣ ስለዚህ እኛም ብትደግፉን ኢትዮጵያ ውስጥ ዘላቂ ሰላም ማምጣት እንችላለን የሚል ለኢንተርናሽናል ኮሚኒቲ የሚሸጥበት መንገድ ነው። ከታች ግን ትግሉ ተፋፍሟል። ከላይ እነሱ ይህን ትግል የመጥለፍ ስራ እየሰሩ ነው እና ዝም ብሎ ተራ ሳይሆን አይ ቲንክ በእኔ መረጃ ኢቭን በሲአይኤም እና በተለያዩ የአረብ ሀገራት ኢንዶርስ የተደረገ ስብስብ ነው። እየጠነከረ ነው የሚመጣው። አላማውም አሁን ኢትዮጵያ ውስጥ የሚደረገውን ትግል ማፈንና በዚህ አጋጣሚ ስልጣንን መውሰጃ ዘዴ ነው እና ሚናቅ አይደለም። ይሄ ስብስብ ዝም ብሎ አልመጣም። እስከታች ድረስ ኤክስቴንሽን ያለው ነው። ምልክቶችንም እያየን ነው። የአላያንስ ምልክቶች የምናያቸው ዛሬ ቲፒኤልኤፍ ከፋኖ ከኦነግ ጋር፣ ኦነግ ከፋኖ ከቲፒኤልኤፍ፣ እነዚህ ሁሉ ምልክቶች የዚህ ክሊክ ስራዎች ናቸው። እኔ የሚታየኝ እንደዛ ነው። ኮንስቲቲዩንሲው መሬት ላይ ያለው ትግል ነው ብዬ ነው የማምነው። ነገር ግን እኛ አማሮች በልደቱ የሚወከል
ወይም በጀዋር የሚወከል ኢንትረስት የለንም። በወንድሞቻችን በራሳችን በፋኖች የሚወከል ኢንትረስት ነው ያለን። ቁጭ ብለን አናያቸውም፣ እንቅስቃሴያቸውን እንከታተላለን። ግን የሚናቅ ነው ብዬ አላምንም። አየር ላይ ያለ ስልጣን ነው ምናምን ስላልክ አያና በዛ መልኩ እንዴት እንዳየኸው አላቅም። ጀዋር ከዚህ በፊት የነበሩ ክሊኮቹን ይሄ ኳታር ምናምን ያለውን ድጋፍ ይጠቀማል። ልደቱ የተወሰኑ ሴኔተርስ እና የሲአይኤ ክሊኮችን ያገኛል። ከቲፒኤልኤፍ ጋር ያለውን ግንኙነት ታውቃለህ። ሰው እነዚህ ሰዎች ዝም ብለው አይደለም የመጡት እንደሆነ አንደርስታንድ ስላደረጉ ነው። ማህበረሰቡ ለለውጥ እንደተነሳ ስላወቁ ነው። ሰው ያን የመጥለፍ ስራ ሊወስዱ ነው የመጡት። አንድ ድል አምልጧቸዋል። አብይ አህመድ ጥሩ ተጫውቷል። አሁን በዚህኛው ሁለተኛ ድል ግን ፍታራሪ ሊሆኑ ነው የመጡት። ሌላው የልዕልና ስታነሳቸው የነበሩ ነጥቦች እኔ ናሽናል ኢንተረስትን በመሸጥ አንደኛ እዚህ ሀገር ላይ አብይ አህመድ ነው። መጀመሪያ ብሎ የሆነ ሰው ወደ ስልጣን ሲመጣ ናሽናል ኢንተረስት ኮምፕሮማይዝ ያደርጋል። ይሄ ሰው ከሻዕቢያ ጋር ሲሰሩ ከወያኔ ጋር ያስከሽ ነበር። ይሄ ሰው የመጀመሪያው እኮ ከመርህ አልባ ግንኙነት ከሻዕቢያ ጋር አድርጎ በራሱ ሀገር ላይ የውጭ ሀገር ሰራዊት ያስገባ እኮ አብይ አህመድ ነው። ከወያኔ ጋር አሁን ድረስ እየሰራ ያለ ቪቪድሊ እኮ አብይ አህመድ ነው። እንደው በዚህ በህዳሴ ግድብም ዙሪያ በሌሎችም ስታነሻቸው የነበሩ ህዳሴ ግድብ ባይዘ ግድቡ ውሃ ይዞ ስለቆመ ኢትስ ላንድስኬፕ ምን ኢንፍራስትራክቸር ያልተዘረጋለት ፓወር ግሪዱ አላለቀም። ከዚህ በኋላ 10 ዓመት ራሱ መጠቀም ከቻልን የህዳሴን ግድብ እንትን እድለኞች ነን። ጀስት ለኢትዮጵያ ለፕሮፓጋንዳ ነው እያዋለ ያለው። የግሪድ ዝርጋታው ቆሟል። አብዛኛው በጂዲፒቱ ታቀደው የነበሩ ፋብሪካዎች በሙሉ ቆመው ፓርክ ነው የሚገነባው። ፓወሩ ቢመጣ ፓርክና ትናንሽ የገጠር መንደሮችን መብራት ሊሰጥ ይችል ይሆናል እንጂ እዚህ ግባ የሚባል ኢኮኖሚ ኮንትሪቢዩሽን እንኳ እንዳይኖረው የተሰራ ነው። በዚህ ላይ 1300 ሜጋ ፓወር እንዲቀንስ አድርጓል። አንደኛውን ተርባይን አስወጥቶ ይሄ ቆቀላ የግድቡን ቁመት ቀንሶታል። ይሄ ይታወቃል። ናሽናል ኢንትረስት መሸጥ ከዚህ በላይ ምን አለ? ግብጽ ሄዶ የተነጋገሩትን ነገር ምን እናውቃለን? ይሄ ሰው ከሆነ ሀገር ጋር የሚያደርጋቸው ግንኙነቶች የሀገሪቱ ህጉ ነው፣ በፓርላማ አይጸድቁም። በየቀኑ የራሱን ኢንትረስት በጀት በኢትዮጵያ መንግስት ስም የተገኘን እርዳታ ወይም ድጋፍ ልጠይቁኝ አትችሉም ብሎ ፕሮጀክት ላውንች የሚያደርግና ፓላስ የሚገነባ ወይም አያና እንዳለን ስማርት ሲቲ የሚገነባ ሰው እንዴት የናሽናል ኢንትረስት ጠባቂ ሆኖ ሊመጣ ይችላል? አገሪቱ ውስጥ ከፍተኛ ድህነት አምጥቶ ህዝቡ ስለመብላትና ስለመጠጣት ብቻ እንዲያስብ የሚያደርገው ከፍተኛ ታይራኒ ስላለበት የስልጣን ጥያቄ እንዳያነሳ ነው። ኢንፍሌሽን 49% አካባቢ እኮ ደርሷል አሁን። የናሽናል ኢንትረስትን ኮምፕሮማይዝ ያደረገው ለወርልድ ባንክ የሰጠውን ፕሪቪሌጅ በሀገሪቷ ኢኮኖሚ ላይ ሌሎች ሀገሮች ጠፍቷቸው አይደለም፣ ወይም ከዚህ በፊት የነበሩ የኢትዮጵያ መሪዎች ጠፍቷቸው አይደለም። ይሄን ማድረግ በጣም ሊበራል ለመሆን ኢኮኖሚካሊስት ሞክሪ የራሱ እንደ ዴቨሎፒንግ እኔ ኢኮኖሚስት አይደለሁም፣ ግን እዚህ ላይ የሚሰጡ ናሬሽኖቹን ታቋቸዋላችሁ። ኢንኬፔብል ነው። አብይ አህመድን በስልጣን ማቆየት ኢትዮጵያን ያነዳታል። ኢትዮጵያን አደጋ ውስጥ የሚጥላት እሱ ነው። ያነድናል ምናምን የሚለው የአብይ ኢንኬፔቢሊቲ ነው። የአብይ አቅም ማነስ ለኛ በጣም ትልቅ አደጋ ነው። በተቻለ አቅም ስሙዝሊ አሱን አስ ፖሲብል ይሄ ሰው ከስልጣን ካልወረደ ከዚህ በላይ ሜስ ምልክቶቹን እኮ አየናቸው። እንደመጣ እኮ ትልልቅ ጦርነቶች ውስጥ እኮ ነው የከተተን። ከቲፒኤልኤፍ ጋር ትልቅ ጦርነት ነው የነበረው። በሰላም ሃንድል ማድረግ ይቻል ነበረ። ከዛ በኋላ የወሰዳቸው የፕሪቶሪያ ስምምነት ከአማራው ጋር ወደ ጦርነት የሚከት ነው። ቲፒኤልኤፍን ያተረፈው አብይ አህመድ ነው። እና በናሽናል ኢንትረስት የሚቆጭ ሰው የመጀመሪያው የናሽናል ኢንትረስት አችን አደጋ የሚሆነው አብይ አህመድ ስለሆነ እሱን መቃወም ቢጀምር የተሻለ ነገር ይመጣልና ዲዘርቭ የምናደርገውም እሱን ነው ብዬ ነው የማምነው። በተረፈ አንዳንዶቻችሁ አሊያንሶችን የምትፈሯቸው ለመንግስት ለምሳሌ ከሻዕቢያ ጋር ከህወሓት ጋር ከሆነ ጋር ወይም ከኦሮሞ ፎርስስ ከትግሬ ፎርስስ እና ከሌሎች ኢንተርናሽናል ከሆኑ ፎርስስ ጋር ያው ትግል ኖርማሊ አሊያንስ ይፈልጋልኝ። እንደዚህ አይነቶቹ የሚፈራው በጋራ ከቆሙ ቢያንስ ታክቲካሊ ጠላታችን አብይ ነው። ከዛ በኋላ ሌላው ነገር ፖለቲካዊ መፍትሄ እንሰጣዋለን ተወያይተን አብይን እንጣለው ብለው በጋራ ከቆሙ አትቁሙ ብለን የምንሰብክ አብይ አህመድ እንዳይወድቅ የምንፈልግ ሰዎች ነን። እኔ የህወሓት ፋን አይደለሁም ወይም የኦነግ ፋን አይደለሁም።
እዛ ላይ ልዩነት አለኝ። ነገር ግን የአማራ ህዝብ ተሰባስቦ በጋራ አንድነት መስርቼ ከነዚህ ኃይሎች ጋር ኢንተረስቴን አስጠብቄ እጄ የመጠምዘዝ አቅም የላቸውም አፐር ሃንድ አለ ብሎ ካሰበና አብሬ እሰራለሁ ካለ አይ ዶንት ኬር። ዋናው አሁን ያለብኝን አደጋ መቅረፍ ነውና ከናሽናል ኢንተረስት ቅድም እንደተባለው ከናሽናል ኢንተረስት ፕራዮሪቲ የሚሆነው ሰርቫይቫል ነውና ከዛ አንጻር ነው ማየው። በተረፈ ይሄ ፋኖ ተሸንፏል ምናምን የሚለው ኢትዮጵያ ውስጥ ያለው በየቀኑ ያየነው ያለነው ነገር የኢትዮጵያ መንግስት እየተዳከመ መሆኑን ማሳያው ኢኮኖሚካሊ ሚሊታሪውም እሱ የሰራው ሪፎርም የሱ ሎያል የሆኑ ሰዎችን ሰግስጎ ያስገባበት በህግ የማይመራ ጄኖሳይደር የጋንግስተር ስብስብ ሆኗል ሚሊታሪው። ነገ እንዲህ አይነት ሚሊታሪ ተጠልፎ ለሀገር ትሬት ነው የሚሆነው። የናሽናል ኢንትረስት የሚያሳስባችሁ የሀገር አንድነት የሚያሳስበን ከሆነ ሚሊታሪውም የዚህ የታይራኒ አገልግሎት የሚሰጥ ጄኖሳይደር የሆነ ሚሊታሪ ነው ያለን። ደህንነቱም ህዝቡን ለማፈን የሚሰራ ማንንም እያየን እኮ ነው። ከዘፋኝ ከጋዜጠኛ ከአክቲቪስት ያለ ፍርድ ቤት ማዘዣ አንቆ ይዞ ሄዶ የት እንደሚያደርስ የማይታወቅ ደህንነት። እሱን መደገፍ በዚህ ሰዓት ኢትዮጵያ አትቀጥል ትፍረስ እንደማለት ነው የሚታየኝና ናሽናል ኢንትረስት የሚያሳስባችሁ ሰዎች ኢንዲኬተርስ አውጥታችሁ በዚህ ምክንያት የአብይ አህመድ መንግስት ናሽናል ኢንትረስትን ያስጠብቃል፣ በዚህ ምክንያት የሚመጡ ኃይሎች ደግሞ የኢትዮጵያ ናሽናል ኢንትረስት አሳልፈው ሊሰጡ ይችላሉ ብለን ልናወራ እንችላለን። እና የአብይ አህመድን መንግስት ለመደገፍ እንደው አንድ ጠንካራ ኢንዲኬተር ማምጣት አንችልም። በዚህ ሰዓት ሁሉም ስቴት ኢንስትሩመንቶች በሙሉ ታይራኒን ሰርቭ እንዲያደርጉ ኢቭን ሚዲያውን ከዚህ በፊት ከነበርንበት ባለፉት 30-40 ዓመታት ከነበርንበት ለስርዓቱ እንዲያገለግል ተደርጎ ሚዲያው ሳይቀር የተቀረጸበት ሌቭል ያለ ነውና ይሄ ሰውን ይቀጥል ማለት እኔ በኢትዮጵያ ትፍረስ እንደማለት አድርጌ ነው የምወስደው። የነ ልደቱንና የነ ጀዋርን ግን እንደዋዛ ባታዩት ጥሩ ነው። አሁን የህዝቡን የለውጥ ፍላጎት የኦሮሞ ህዝብን የአማራ ህዝብን የለውጥ ፍላጎት ተጠቅመው ስልጣን ለመያዝ ነው የመጡት እነዚህ ሰዎች እና ባክድም ይደረጋሉ ከጀርባ። አያና እንደገና ብታይ ፖዚሽን ደስ ይለኛል። አልደጋግም ወክ እያደረኩ ስለሆነ ዲስትራክትድ ነኝ፣ ግን ታንኪዩ በጣም ሀሳቤን አይ ቲንክ ገልጫለሁ። ጀዋር ጀርባ ባትሪ የለውም እና ቆል ጀዋር ጀርባ ኳታር ያልከው አልገባኝም፣ ግልጽ አድርጎ እስኪ። ጀዋርን በግለሰብ ደረጃ ኳታር ሰፖርት እያደረገች ነው ምን ለማለት ነው? ይኸውልህ ኢትዮጵያ ውስጥ የነበረውን አብይን ወደ ስልጣን ያመጣውን አብዛኛውን ትግል ፋይናንሻሊ የደገፈችው ኳታር ነች፣ የኳታር መንግስት ነው። ይሄ ጀዋር በኢትዮጵያ ውስጥ በዚህ በሚድል ኢስት ውስጥ ከኳታር ጋር ስትሮንግ የሆነ ግንኙነት አለው ፐርሰናሊ። አሁንም ይሄን እነዚህን ኮኔክሽኖች ሊጠቀም ይችላል። አልገባኝም። ከኳታር ተርሴን አታስቀው አይኔስ ልማዱ ነው አለች ሴትዮዋ። ጀዋር ማስረጃ ምንድን ነው እንዴ? እናውቃለን። ምን አያና ያውቃልኝ። ኳታር ከጀዋር ጋር የነበራትን ግንኙነት በተለይ በመጀመሪያው የለውጡ ሂደት ለውጥ በለውና አብይ አህመድን ወደ ስልጣን ባመጣው በዚህ በሲቪል ዲስኦቢዲየንሱ ወቅት ፋይናንስ ይደረግ የነበረው በኳታር እንደነበረ የሚታወቅ ነው። ይሄን አላውቅም የሚል ሰው ካለ አዲስ ነው ወይ ለኢትዮጵያ ፖለቲካ ወይም ናይቪቲ ነው የሚሆነው። ከቄሮ ትግል ጀርባ ኳታር ነበረች። ማሜ ቤዝለስ አክቲቪሽን ኳታር ነው የነበረው። የታወቀ አይደለም። የጀዋር ስትሮንግ ካምፕ እኮ ነው ኳታር። ማሜ አያና ያውቃል ስላለኝ ማለት ነው። በደርግ ጊዜ አንዱ ሰውዬ ተናግሮ ሲቀመጥ ሌላኛው እጁን አውጥቶ ጓድ እንደተናገሩት ሲል ራስህን ችለህ ተናገር አለው ሰውየው። እና ራስህን ችለህ ተናገር ነው። በነገራችን ላይ ማሜ ጊዜያችንን እያስበላን ያለው አማራ ዛሬ ያው በዚህ ውስጥ ስክራች ገብቶ የራሱን ቤዝለስ ፖለቲክስ ለመስራት እየሞከረ ነው ያለው። አንድን ትልቅ ሀገር የራሷ የሆነ ሶቨሬኒቲ ያላት የራሷ የሆነ የፎሬን ፖሊሲ ያላትን ሀገር ጆሃርን በቃ አዚፍ ጆሃር መሐመድ ስለሆነ የተለመደ እኮ ነው። ትላንትና እነ ዋቆ ጉቶን ከሚድል ኢስት ጋር ገናኝተው እስላማዊ መንግስት ምናምን የሚለውን ተረት እንደሚያወሩት አያትና ቅድመ አያቶቹ አሁንም ደግሞ ባለቀ ባትሪ ይችን አስገብቶ ለመሄድ ነው እየሞከረ ያለው። እንደዚህ አይነት ነንሰንሶችን አንሰማምኛል ቤሲካሊ ማለት ነው። እንደዚህ
ዲዘርቭ አወር ታይም። ከዛ ውጭ ግን እኔ ሁለት ጥያቄዎችን ነው ማንሳት የምፈልገው። አማራ ዛሬም ያነሳው አሁን እነ ልደቱ እና ጀዋር መሐመድ እንግዲህ 2 ሰዓት አካባቢ ነው ሞገስ ግማሹን የለቀቀው። ጀዋር ፔጅ ላይ ሙሉ ተለቆ ነው ያየሁት። እዛ ውስጥ አገሪቱ ላይ ያለው ከብልጽግና ጋር ተያይዞ ለውጥ የሚባለው ነገር በአራት መንገድ ሊመጣ ይችላል። በአራት መንገድ ሊመጣ ስለሚችል በአራቱም መንገድ የሚመጡ ኦፖርቹኒቲዎችን መጠቀም አለብን የሚል ንግግሮችን ሰምቻለሁ። ያው አማርኛ ቋንቋ እንደፈለገ ዳይሴክት ስለሚደረግ ሰዎች ለሚፈልጉት ግብአት ሊጠቀሙት ይችላሉ። ለምን ተጠቀሙት ብሎ እንቧዘራፍ ማለት አስፈላጊ ነው ብዬ አላምንም። ሁለተኛው ነገር ኢትዮጵያ ውስጥ እንግዲህ ያሉ ተቃዋሚ ኃይሎች ወይም ደግሞ አርምድ ስትራግል ውስጥ ያሉ ኃይሎች ሁሉም ተሸንፈው ከሆነ እኔ ቤዚካሊ ችግር የለብኝም። አዶን ሰፖርት ኤኒ አርምድ ስትራግል፣ ግን ሪያሊቲው ያ አይደለም ነው። አሁን ይሄ ልዕልና ከተናገረችው አንፃር ነው። ለምሳሌ አማራ ክልል ውስጥ የሚንቀሳቀሰው ኃይል በሙሉ ተሸንፎ ተስፋ የሌለውና የተመናመነ ኃይል ከሆነ ለምንድን ነው ታዲያ አማራ ክልል እስካሁን ድረስ አሁን ሰሞኑን እንኳን ብልጽግና መንገድ ዘግቷል እኛም እንዘጋለን የሚል ትላንትና ማሜ የወጣውን አይታል አይደለም? እነዚህ ነገሮችን ለምንድን ነው ለህዝቡ ብልጽግና ህዝቡን ለምንድን ነው ከጫንቃው ላይ የተጋረጠበትን መከራ ማንሳት ያቃተው? ወይስ እስከሚቀጥለው ምርጫ ድረስ እንደ የራሱን ሎንጂቪቲ ወይም ደግሞ የፓወር እንትኑን እያመቻመቸ እየሄደበት ያለው ሁኔታ ነው እንጎጎ ለማስፈራራት የተጠቀመባቸውን ያሉት እነሱን ኃይሎች ራሱ ክልሉ ላይ ማለት ነው። እነዚህ ኃይሎች እንትን ጋር ኮንትሮል ከተደረጉ የሚሆነው ምንድነው? የፖሊሲ ጉዳይ ነው። አማራ ሚዩት አድርግልኝ ኳታር ላለመሆኗ ያንተን ማስረጃ ብትነግረን ደስ ይለኛል። ቤዝለስ ስትል ስለሰማሁ ስላልተመቸኝ ነው። አማራ አይደለም። አይ ማስረጃ ሚዩት አድርግ እባክህ። እኔ ሾተ ላይ የያዛት እንትን መሰልክ ሁላችንም ሀሳባችን ነው እየሰጠን ያለ ነው። ሳትሳደብ አውራ ያለ ላይክ በኢንተራፕት በማድረግ አድቫንቴጅ ምናምን ልጁን ኦፌንድ ለማድረግ አትሞክር። በቃ አንተ ሀሳብን ስታወራ ምንም ኦፌንድ አላደረኩትም። እየዘለፈኝ ነው እና ማሜ እኔ አልዘለፍኩትም። እንዲዘልፍ እያደረግክ ያለው አንተ ነው። ኢንተራፕት አታርግ። በቃ ጀስት ሚዩት አድርግ። ተራ ሲደርስ በቃ አሁን የምታወራው ነገር እኮ ተራ ሲደርስ ወይ ሲጨርስ እንደጨረሰ ልክ መጠየቅ ትችላለህ። ሰው እያወራ ኢንተራፕት ተደርጎ ያውም ደግሞ ሚዩት አድርግ አልፈልግም አለ አይደለም። በቃ አዳምጠውና ሲጨርስ ትነግረዋለህ። አሁን ካንተ እኮ እኔ ባትሪ ሊያልቅብኝ ነው ስላለ እኮ አሳልፌው እኮ ነው። እንዴ ምንድን ነው ምስጋና እንኳን የለህም። እኔ ከአብዲሳ ቀጥዬ ነበርኩኝ። ሶ ባትሪ ሊያልቅብኝ ነው መንገድ ላይ ነኝ የቻርጅ አጠገቤ የለም ስላልክ አስቀደምኩ። እኔ አሳልፈኝ ብዬ አልጠየቅኩም። እድል ሲሰጠኝ ነው ባትሪ ሊያልቅ ነው ያልኩት። አንተን አሳልፈኝ ብዬ አልጠየቅኩም። ተጠይቀህ ሚዩት ማድረግ መክፈት ስላልቻልክ ነው እኔ የተናገርኩት። ሀሳቡ ላይ ባላገሱን ተውና ወደ ቶፒኬ ልመለስ። አሁንም ኢንሴኪሪቲ አለብህ መሐመድ። ለምንድን ነው ኮምፒት ታደርገው? አይ ኢንሴኪሪቲ አለብህ ወይ? ኮምፒት እያደረክ ነው ባላገር። አዎ ባላገር ሙሉ አዳምጬዋለሁኝ። ሊያስገባ ሊሰነቅር የሞከረውን ነገር አይቻለሁኝ። እዚህ ጋር ጀዋር መሐመድን በምን መልኩ አታክ ለማድረግ እንደሞከረ ይታወቃል። ያ ደግሞ እኔ እዚህ ያለሁኝ አንተ ልታስገባ የምፈልጋትን ፖለቲካል ዲስኮርስ ዝም ብዬ አላልፍህም ነው እየተናገርኩት። ከዛ ውጪ ማስረጃ ምናምን ማስረጃ ያላችሁ ሰዎች ሄዳችሁ የኳታር መንግስት ጋር ግንኙነት አለ ጀዋር መሐመድ ብላችሁ ዶሲያችሁን ይዛችሁ የምትከሱበት ቦታ ይዛችሁ ክሰሱ። that's not my problem። አሁን እኔ እያልኩ ያለሁት ብልጽግናን በተመለከተ እያወራን ያለ ነው። ብልጽግና ፓወር ሞኖፖሊን ማስጠበቅ ከቻለ ኮንሶሊዴት አድርጎ የራሱን ስልጣን አስጠብቆ በሁሉም ክልሎች ያሉ ችግሮችን መቅረፍ ከቻለ በነገራችን ላይ that's not my problem። እኔ ታጣቂውንም አልደግፍም መንግስትንም አልደግፍም። the only thing አገራችን ሰላም መሆን አለባት። ሰላም በሚመጣበት መንገድ ሁሉ መምጣት አለበት ብዬ አምናለሁ። እነዛን ኦፖርቹኒቲዎች ከመጠቀም ባሻገረ ለአርምድ ስትራግሉም ቦቲ ክላፕ የምናደርግበት ምክንያት የለም። ይሄኛውም ደግሞ የራሱን ይሄ የፖለቲካ ዓላማ ብቻ ለማሳለጥ ሌላውን እየገፋ ወይም ማርጂናላይዝ እያደረገ የሚሄድበትን መንገድ አልቀበልም ነው።
ከዛ ባሻገር ምናልባት አያና ከተናገረው አንድ ነገር ከደርግ ውድቀት በኋላ የወያኔ መራሹ ወይም ደግሞ የቲፒኤልኤፍ መራሹ መንግስት ፓወር ኮንሶሊዴት ማድረግ ከመጀመሩ በፊት የተወሰኑ ዓመታት ሌፍት ኤንድ ራይት ሰዎችን ይረሽን ነበረ። ይሄ የምናውቀው ነው። እኔ ተወልጄ ባደግኩበት ኤሪያ ላይ ቁጥራቸው አያሌ የሆኑ የኦሮሞ ወጣቶችን ከኦነግ ጋር በተያያዘ እስላማዊ መንግስት ለመመስረት በሚል ታፔላ ተረሽነዋል። አሁንም በዛ መልኩ ብልጽግና ይረሽን የሚል አካሄድ ከሆነ ይሄድክ ያለው እኔ አይ ዶንት ቲንክ ሶ። ያንን ታሪኩን በደንብ ታውቀዋለህ አንተም የምትገዛው ነው ብዬ አላምንም። ያ መቀጠል አለበት ብዬ አላምንም። ትላንትና ትላንት ነው። ዛሬ ግን ቢያንስ ለእያንዳንዱ የፖለቲካል ግሩፕ ወይም ደግሞ ለእያንዳንዱ አርምድ ስትረግል ውስጥ ላሉ ኃይሎች ቢያንስ ፊት ለፊት የሚታዩ የፖለቲካል ፕሮግራማቸውን እና መሰል ነገሮችን ፖስት ስለሚያደርጉ ምንም አይነት ሊንክ በሌለው ነገር ውስጥ አክቲቭ መደረግ አለባቸው ብዬ ስለማላምን ማለት ነው። ይሄንን ወደ ኋላ ያለውን ነገር ምናልባት አንተም ይጠፋል ብዬ ስለማላስብ ማለት ነው። ከዛ ባሻገር ግን አማራ ክልል ውስጥ ያለው እንደ ጥቅል ኢትዮጵያ ውስጥ ያለው አሁን ላይ ያለው የኢትዮጵያ የፖለቲካል ሲቹዌሽን እዚህ የየመን ባህር ውስጥ የሚታዩትን የኢትዮጵያን ወጣቶች ነው የሚያሳየው። እነዚህ ወጣቶች በእርግጠኝነት ሀገራቸው ላይ ሰላም ቢኖር የስራ በአግባቡ ወጥተው ገብተው የሚሰሩበት ኦፖርቹኒቲ ቢኖራቸው እዚህ ቦታ ላይ ይሄዳሉ ብዬ አላምንም። ምንም እንኳን 100% እዚህ ጋር የሄዱት ሰዎች ክልል ውስጥ ወይም ደግሞ ሀገሪቱ ውስጥ ያለው የሰላም ችግር ብቻ ገፍቷቸው ነው የሚለውን ሌሎች ሰዎች የሚያስቀምጡትን አመክንዮ 100% ተቀብዬ ወደ አንድ ሳይድ መግፋት ባልችልም ማለት ነው። ወደ መንግስት ብቻ 100% ያለውን ነገር የመንግስት እንትን ነው በሚለው አመክንዮ መውሰድ ስለማልፈልግ ማለት ነው። ዞሮ ግን ዋናው አንድ ሀገር ላይ ብልጽግና ፓርቲም ነው መንግስትም ነው ሀገሪቱ ውስጥ ያሉ በሰሜንም በደቡብም በምስራቅም በምዕራብ ያሉ ችግሮችን የመፍታት ኃላፊነት ያለበት ነው ብዬ አምናለሁ። አስፋራስ በየትኛውም መንገድ ስልጣን እስከያዘ ድረስ ማለት ነው። ከዛ ጋር ደግሞ ተያይዞ የኢትዮጵያ ጠቅላይ ሚኒስትር እስከምናውቀው ድረስ የፓርቲውንም ስልጣን የመንግስትንም ስልጣን ይዞ ያለ አካል ነው። ስለዚህ ካፓሲቲው የለውም ብሎ ዲና የሚያደርጉት ሰዎች ውስጥ አይደለሁም እኔ። ካፓሲቲው አለው። ያንን የማስተካከል ካፓሲቲው አንድ በመላ ኢትዮጵያ ውስጥ ያሉ አማጺን የሰላም ታጋዮችን ሁሉንም ኢንክሉሲቭ የሆነ ናሽናል ዲያሎግ የተጀመረውን ናሽናል ዲያሎግን በማጠናከር የትራንዚሽናል ገቨርንመንት ሊሆን ይችላል ቤዚካሊ የኖርማል የሆነ ትራንዚሽናል ናሽናል ዲያሎግ አውትካሞችን ኤክስፔክት አድርገን በዛ መልኩ ችግር ይፈታል ብለን እናምናለን። ያ ግን እየሆነ አይደለም። አንዳንዶች የሚሉን ምንድነው የናሽናል ዲያሎጉ የአብይ አህመድን ቀጣይ የስልጣን እርከን ለማራዘም ከፓርላመንታሪ ወደ ፕሬዚደንሻል ሲስተም ለማስኬድ እየተሄደ ያለበት አካሄድ እንደሆነ የሚነግሩን ሰዎች አሉ። ያ ከሆነ ያ የሚሆነው ፓርቲውን ብቻ ወይም ደግሞ አሁን መንግስት የያዘውን አካል ብቻ ደግፎ መሆን አለበት ብያለሁ። ኢንክሉሲቭ የሆነ ናሽናል ዲስኮርስ መሆን አለበት። አርምድ ስትረግል ላይ ያለው በሰላም የሚታገለውም ዲያስፖራውም ሁሉም ኢንቮልቭ ማድረግ ባለበት መልኩ ኢንቮልቭ ማድረግ አለበት ብዬ ስለማምን ማለት ነው። ያ ግን እየሆነ አይደለም። ከዛ ምናልባት መጨረሻ ላይ ብዙ ጊዜ እንጎጎ ለማስፈራሪያ የሚጠቀሙት የአባይ ጉዳይ ነው። የአባይ ጉዳይ አሁን ኦገስት ላይ ነው ያለ ነው አይደል? ሁላችንም የምናውቀው ሴፕቴምበር ላይ ነው የተባለው። ከሴፕቴምበር በኋላ ሁሉም እኮ ይታወቃል። በነገራችን ላይ የአባይ ግድብ የአብይ አህመድ ገጸ በረከት አይደለም፣ ወይም ደግሞ ነገ የሚመጡት ሰዎች ሊያበረክቱልን የሚገቡት ወይም ደግሞ የሚያስቡት ገጸ በረከት አይደለም። የኢትዮጵያኖች እያንዳንዱ ከኬጂ እስከ ዩኒቨርሲቲ ያሉ ኢትዮጵያኖች ካላቸውም ከሌላቸውም በተለያየ አጋጣሚ ኮንትሪቢዩት አድርገው ያስጀመሩት ምንም እንኳ የውጭ አንዳንድ ኃይሎች ለዚህ ፕሮጀክት እኛ ዋተናል እኛ እንዲህ ብለናል የሚል ፕሮፓጋንዳ እየነዙ ቢሆንም ማለት ነው። ያንን በተመለከተ የተገደበውን ግድብ ዳሙን አፍርሼ ምናምን ፖለቲካዬን እሰራለሁ የሚሉ ሰዎች ጋር እኔ እንትን የለኝም፣ አብሮነት የለኝም። በዚህ ማንም ሰው ጋር የምደራደረው ወይም ደግሞ ከክልል የሚጫወተው ነገር የለም። ነገር ግን ይሄንን ጉዳይ ሁል ጊዜ እንደ ማስፈራሪያ እየተጠቀሙ ውስጥ ያለውን ችግር ለመፍታት ዳተኝነት ይታያል ነው የኔ ጥያቄ። ዳተኝነቱን እንዴት ነው የምታዩት? ዳተኝነቱን ማለት ይሄ ዳተኝነት መጨረሻ ሊያመጣው የሚችለው ነገር ከባድ ሊሆን አይችልም ወይ? ከዚህ በፊት ታስታውሳላችሁ
ደርግን ለመጣል የተንቀሳቀሱት ኃይሎች ናሽናል ፕሮጀክቶችን እኮ አፍርሰዋል አይደል? ናሽናል ፕሮጀክቶችን አፍርሰው አውድመው ሄደዋል። ተመሳሳይ ነገር የሚያደርጉ ሰዎችን ነገም እንደዚሁ ድሪቶ እየጻፉ ሊያስነብቡን ነው ወይ? አሁን የደርግ ውስጥ የነበሩ ሰዎች ጽፈው እንደሚያሳዩ ከሌ የሚባል ፓርቲ ከሌ የሚባል ቡድን እንደዚህ አድርጎት ብሎ ሙቶ ቃሽ የሚያደርጉን ሰዎች ተደጋጋሚ ቪሸስ ሰርክል ውስጥ ሊያስገቡን አይደለም ወይ እየሄዱ ያሉት? ይሄን እንዴት ነው የምታዩት ነው? በነገራችን ላይ መንግስትን በዲፌንድ የምታደርጉት ሰዎች አይ እኛ መንግስትን ዲፌንድ እያደረግን አይደለም የራሳችንን ኦፒኒየን ነው እየተናገርን ያለው ከሆነ እኔም የራሴን ኦፒኒየን ነው የምናገረው፣ እናንተም የራሳችሁን ኦፒኒየን ነው የምትናገሩት። በመሐከል የሚመጣው ለውጥን ለሁላችንም የራሱ የሆነ መና ይኖረዋል። በዛ ቢወሰድ የመጨረሻ የነ ጆሃርን በተመለከተ ጆሃርና ልደቱን በተመለከተ አያና ስንተኛው ደቂቃ ላይ እንደሆነ ያን የሰማውን ድርጅት እንመሰርታለን በጥምረት ጣምራ የሆነ የልደቱን ፖለቲካል አይዲዮሎጂ እና የጆሃርን ፖለቲካል አይዲዮሎጂ ኤንድ ኢንትረስት አንድ ላይ የሚይዝ የፖለቲካል ፓርቲ ወይም ደግሞ የትግል ሮድማፕ እንቀርጻለን ብሎ የተናገሩበት ካለ ምናልባት እንዴት ነው በምን መንገድ ነው የሚለውን ነገር እንጠይቃቸዋለን። ምክንያቱም ማወቅ ስላለብን። ከዛ ውጭ ግን እኔ የሰማሁት እኔና ልደቱ ያሉ ነገሮች ልዩነቶች ይቀጥላሉ። አሁን ላይ ግን ፕራዮሪቲ የምናደርጋቸው የጋራ የሚያደርጉን ነገሮች አሉ። በእነዚህ ነገሮች ላይ የሚመጣውን ለውጥ እንዳይመክን በተቻለን አቅም ያሉንን አማራጮች ሁሉ አሟጠን እንጠቀማለን የሚል ነገር ስለሰማሁኝ ምናልባት ከአንድ ጆሮ ሁለት ጆሮ የተሻለ ሊሆን ስለሚችል ደቂቃውን ብትነግረኝ ደግሜ ያዳምጠዋለሁ። ምንም የሚጎረብጠኝ ነገር ስለማይሆን ማለት ነው። አመሰግናለሁ። ማሜ እኔ ልሂድ አንዴ። ኧረ ቆይ አያና ነው ግን አየር ላይ ነው። እኔም እዛው ላይ ነው የምናገረው። ሊሊ ቸኮልሽ አንድ ብዙም ረጅም አይደለም። ሆነ ካምቱ ከካታር ጋር የሚባለው ነገር የጃዋር ግንኙነት ከገቨርንመንቱ ጋር ነው ባልልም ግንኙነት አለ። እኔ ዋን ኦፍ ዘ ቲንግ የማየው የትኞቹ ግሩፖች ከኢንተርናሽናል ኢትዮጵያ ላይ ካላቸው ሀገሮች ጋር ኢንትረስት አላቸው የሚለውን ነገር ስለማይ የማውቀውን ነገር ልናገር ብዬ ነው። አንደኛ ምንድን ነው አይ አም ኦሮሞ ፈርስት አይ ቢሊቭ የሚለውን 2013 ላይ ጃዋር ያደረገው ስቴትመንት ያደረገው ያንን በኢንተርናሽናል ሚዲያ ላይ የመጀመሪያ ያደረገው በአልጀዚራ ካታር ላይ ነው። ያም ደግሞ ከዛ በኋላም ደግሞ የ2019ኑንም የጃዋር ሙቭመንት እንትን የተደረገው the same thing ሲያጋግሉ የነበሩ ሚዲያዎቹ ቢኖሩ እንትን ምንድነው በአልጀዚራ ሚዲያ ካታር የሚገኘው ነው እንትን የጃዋርን እንትን በጠቃላይ ሲያባዙና ሞር ላውድሊ እንዲያደርጉ የነበረው። ሶ ለእኔ ዳትስ ተል ሚ በዳይሬክትሊ ቱ ገቨርንመንትም ባይሆን ያ ኮኔክሽን እዛ አካባቢ ላይ ያለው የራሳቸው እኔ አንደርስታንድ ያደረኩት የራሳቸው ጂኦፖለቲካል ኢንትረስታቸውን ትሩህም አለ ብዬም ስለማምን ነው። ዳትስ ዋን ኦፍ ዘ ቲንግ ዳይሬክትሊ ኮኔክትድ ቱ ገቨርንመንት የሚባለው ግን ነገረ ሳይሆን እንደ ባክ ኦፍ ኢት ሰፖርት ሊያደርጉ ይችላሉ ብዬ ከምጠረጥራቸው ሰዎች ናቸው። ግን 2013ም ያንን ኦሮሞ ፈርስት የሚለውን እንትን የሰፖርት ያደረጉት እነሱ ናቸው። በአልጀዚራ ካታር ላይ ያሉት 2019ም ላይ የነበረውን የጃዋርን በአጠቃላይ እንትን ሲያደርጉ የነበሩት ካታር ናቸው። እሱን we cannot deny that. That's all. ካንተ ቀጥዬ የሚለልና ኢንተርቪው ያደረገው ነው የምትይው እዚህ ኮሎምቢያ ዩኒቨርሲቲ ተማሪ ያለ ከበረከት ስሞት ጋር የመጀመሪያው 2013 ኦሮሞ ፈርስት ሚል በኢንተርናሽናል ሚዲያ አልጀዚራ ላይ ኦልሬዲ እኮ ጽፎታል። እሱን በተመለከተ ሚዲያ ላይ መቅረቡ ስፔሲፊክ ሀገርን ሊገነጥል የሚችል ወይም ደግሞ they don't support no country በተለይ ኖ አረብ ካንትሪም በለኝ ኤኒባዲ ነው ምነግር አጌንስት ሜን ገቨርንመንት ዝም ብሎ ሰፖርት የሚያደርግ የለም አለስ የራሳቸው ኢንትረስት ከሌላቸው በስተቀር። ሶ ዩ ካናት ዲናይ ዳት ሚዲያ አውትሌት ነው አይደለም አልጀዚራ ሚዲያ አውትሌት። ስለዚህ ለምሳሌ አሁን ሞገስ ላይ ጃዋር ቀረበ። ስለዚህ ሞገስ ጃዋርን ለሆነ ሞገስ ምን እንደሆነ አላውቅም። አይደል let's use an example of the American media
የአሜሪካ ሚዲያ ፋክስ ኒውስ የሚያስተጋባው የእንትን ነው የሪፐብሊካኖችን በአጠቃላይ ነው ራይት ታይም ጋንዲ ችግር ይቅርታ ሚዲያ እኔ ማስረጃዎችን ሪፍሌክት እንዳረግ ቢፈቀድልኝ ማሙ አንድሽ ተረጋጋጋይ ሳውን እኮ እንዳለ አንድ ጊዜ ትመለሱበታላችሁ ብዙም ስላልሆነ ኤኒዌይስ go ahead ልትናገረው ነገር ያለችዋን መረጃ ብቻ ቲፕ ላርግ ነው ሚውት አረጋለሁ ላይክ ባትሪ እንዴት ነው ቤት ደርሻለሁ በነገራችን ደርሰሃል በቃ አይጠብቀኝ ካታር ላይ ነው እዛው ነው የምትጠብቀኝ ጉዳዩ አትሄድም ካታር አያናጠቅም ከዛ በሁለተኛ ዙር ተራችሁ ሲደርስ የኳታሩንም የዱባዩንም አብራችሁ ሳውዲንም እንደረሱ አማራ ዛሬ ሚት አድርግና በቀጣይ ተዋራለን ኦልራይት ቀጥላያና እኔ እንደውም ወደ ምዕራቡ ነው ማደላው እስቲ እናያለን ጉዳዩ ካንተው ልጀምር ከባሉካው ሞዴሬተር አለ ነፃ ቀጠና መስርተዋል የሚል ነገር አስተ ነበር ተንቀሳቃሽ ነፃ ቀጠና የሚባል ነገር አለ ወይስ እዛው የተቀመጠ ነፃ ቀጠና ነው ቀደም ካነሳቸው በነገራችን ላይ አንድ ማስተዋለው ነገር በጣም ብዙ ፋለሲዎች እንደራስ ቋሚ ነው እሺ አሪፍ ነው የት አካባቢ ነው የት ወረዳ እንደሆነ ላይክ የሚታወቅ ቦታ ነው ወይስ ድብቅ ነው ሚስጥር ነው ሸዋም አለ ጎጃም ላይም አለ ነፃ ቀጠና ወሎ ላይ አለ ነፃ ቀጠና ጎንደርም አለ ያ አራቱም ጋር አለ ነፃ ቀጠና አይ በዚህ አጋጣሚ የምስራቅ ጎጃም መንገድም ብልጽግና ከዘጋው 2 ሳምንት አለፈው እኮ አስፋልት አልወርድም ብሎ አዴት አካባቢ ዘግቷል ነው ለልልና ማንሳት ነበርብኝ አስከፍችልን አሁን በዛኛው ደግሞ እንዘጋለን እያለ ነው እናስረስ የጎጃም ህዝብ አስከፍት ሁላችሁም አስከፍቱ ህዝባችን አታሰቃዩ ጥሩ ሐሳብ አይ ነፃ አስፋልት የዘጋው መንግስት ቀጥል ለማንኛውም ምን አገናኘው አሁን ነፃ ቀጠና እያልኩ ከዛ አስፋልት ጋር ሄድክ ነፃ ቀጠና ካለ የሚያስተዳድረው የአማራ ክልል መንግስት በአድማ በታኝ ሚሊሻና የወረዳና የዞን የፖሊስ ስትራክቸሩ የሚያስተዳድርበት መከላከያ የሌለበት የለም ነው የምትለው እኔ እንግዲህ ቅድም አማራ ዛሬም አንዳንድ ነገሮች ላይ ጠቅሶኛል አንተም ጠቅሰሃል ምናልባት አይ ዶንት ኖ ኢንፎርሜሽን ትንሽ ሊኖረኝ ይችላል ብዬ አስባለሁ እሱ መናገሩ ብዙ ማያስፈልግ አይደለም ግን 169 ወረዳዎች ናቸው አማራ ክልል ላይ ያሉት በ169ም ወረዳ ከነፃ ቀጠና ከምትለው ውጪ መከላከያ ሰፍሮ ነው ያለው ነው ያልከኛለሁ እስቲ ኢንፎርሜሽንህን አጥራ ለማንኛውም አንዳንድ ጊዜ እንደዚህ ፋለሲዎችን ደራርበን በማስቀመጥ አይ ቲንክ መልስ ሰው መስጠት እንዳይችል ነው 10 የተለመዱ በሚዲያ የሚባሉ ውሸት የሆኑ ነገሮችን ላያቸው ላይ ጮክ ብለን ከተናገርን መልስ የሚሰጥ ሰው ቢያንስ 2-3ቱን እንጂ 10ሩንም አይመልስም ብሎ የሚደረግ ነገር ያለ ይመስለኛል የሚሰማውም ሰው ሪፍሬሽ ያደርጋል አምሮ ሶ ብዙ ሊጠፋ ይችላል አማራ ዛሬ ግድቡ ኤሌክትሪክ ምንም እንደማያመልጥና ዝም ብሎ የስሙላ እንደሆነ አይነት ነገር አድርጎ ኢንተርናሽናሊ በጣም አይደለም ያልኩት አያመነጭም አይደለም ሚስ አንደርስቱድ አድርገኝ ከሆነ ለፕሮፓጋንዳ ተብሎ እንትን ያሉት ነው እንጂ የኢንፍራስትራክቸር ስራው ለምሳሌ ፓወር ግሪድ ላይኑ አልተዘረጋም ቆሟል ይሄን በደንብ አውቃለሁ ከስዊች ያርድ ላይ ነው ያለው እና ፓወር እንኳን ቢያመነጭ ይዘንበት ምን ወጣ ምንም አይነት ስራ እሱ ራሱ it takes 5 years ከፕሮጀክቱ እኩል ነው ትንሽ ምናልባት ከሞላ ጎደል ካንተ የተሻለ ኢንፎርሜሽን ሊኖረኝ ስለሚችል የፓወር ግሪድ ስትራክቸር ከውጪ የሚመጡ መሳሪያዎች ማቴሪያል እና አገር ውስጥ ማቴሪያል ቢልድ የማድረግ ስራ ራሱ እየሄደበት ያለ ነገር አለና is not going to take እንደዛ አይነት extended የሆነ ታይም ኢንፍራስትራክቸር ከሆነ ኢንፍራስትራክቸር ብዙ ሰዓት ይጠይቃል እውነትህን ነው ግን አሁን ባለበት ሁኔታ ራሱ የሚያመነጨውና ዲስትሪቢዩሽኑ የራሱ የሆነ ኢምፓክት አለው አሳይቷል ማለት ነው ኤሌክትሪክ ተደራሽነትን በፈረቃ የነበረው ነገር ላይ ያለው ለውጥ መሬት ሰዎች ካሉ መጠየቅ ይቻላል
አይ ቲንክ አያና ይቅርታ ኢንተራፕት እያደረኩ ነው። የጊቤ ስሪ መሰለኝ የመጨረሻው ጊቤ አይደል? ወደ እንትን መምጣት ወደ ፓወር መምጣት አብይ እንደመጣ ነው ወደ ግሪዱ መግባት አሁን የምትለውን ኢፌክት ፈጥሯል። ይሄ ፓወር ላይ የዛሬ 6 ዓመት የዛሬ 5 ዓመት አክቹዋሊ የዛሬ 6 ዓመት ግድቡ ቢያልቅም 2 ዓመቱ ነው ገና ወደ ፓወር ግሪዱ ሙሉ ለሙሉ የገባው አይደለም። የራሱ የሆነ መጓተት ነበረው እንጂ ከሱ ጋር የሚገናኝ አይደለም። አሁን በመሀል እየገባ ትንንሽ ፋክቶችን ማጻፍ እንዳልኩ እኮ ነው። ራስ አጥራ ከፈለክ በነገራችን ላይ አሁን የህዳሴው ግድብ ካለው በጥቂት ብቻ የሚተናነስ በጣም ትልቅ የሆነ ሌላ የሃይድሮ ኤሌክትሪክ ፓወር እንትን አለ። አንዳንድ ጊዜ ቀደም ተከተሉ ላይ ጀነሬት የሚያደርግ ኢንካም ጀነሬት ዶላር ጀነሬት የሚያደርግ ከረንሲ ጀነሬት የሚያደርግ ካለ ኒድ አንጻር ፕራዮሪታይዝ ስለሚደረግ ነውና ቀጠናው ላይ የፓወር ዲስትሪቢዩት የምናደርግበት ማዳበሪያ የሚገዛበትን ዶላር ለማምጣት ቅድሚያ ልትሰጥ ትችላለህ። አንዳንዴ ሰው ፕራዮሪታይዜሽን ሊኖረው ይችላል። የራሱ ክሪቲካል ፓቱ ይለያል የፕሮጀክቱ እንጂ አት ኤንድ ኦፍ ዘ ዴይ በጣም ክሩሻል የሆነ ዓለም እንዳለ ሪኮግናይዝ ያደረገውን አንተ ለማጣጣል ስትሞክር ትንሽ አያና የግድቡን ፖቴንሻል እያጣጣልኩ አይደለም። እኔ የኢንፎርሜሽን ሶርስ የግድቡ ፕሮግረስ ሪፖርት ነው። ይቅርታ ኮልሚ ማሚ ኦፌንሲቭ በሆነ ወይ አይደለም ኢንተራፕት እያደረጋል። ካሁን በኋላ አላረግም። ለአያና ክሊር ላርግም። የግድቡ ፕሮግረስ ሪፖርት የሲቪል ስትራክቸሮቹ እንጂ ያለቁት ኤሌክትሮሜካኒካል ስትራክቸር ግድቡ ላይ ከተገጠሙት ውጪ የፓወር ግሪድ ዝርጋታው ኦልሞስት ትራንስፎርመር አላልኩ። አሁን አንተ ጋዜጣ ከመታነብ እኮ እኔን ስታናገር ጋዜጣ አይደለም ያነበብኩት። አይ ሃቭ ዘ ፕሮግረስ ሪፖርት መንዝሊ ፕሮግረስ ሪፖርት የግድቡ አለኝ እያልኩ ነው። ያውም ሌተስት የሆነው። ኦኬ። ስለዚህ እሱ ሪፈር አድርግ እዛ ላይ ሂድና ሪፈር እንድታደርግ ሪኮመንድ አደርግሃለሁ። በቃ ጥሩ ነው። ጨርሰሃል ሪኮመንዴሽኖችህን? ካታር እንገናኝ። ኦኬ ያዝልኝ። አሁን ከዚህ መልስ ያዝልኝ በተንፈስበት ቤት አላስወራ ብለዋችሁ እኮ አሁን አፋችን እያዛችሁ የምታወሩት ነገር ነው። ግራ የሚገባኝ ሶ ማጣጣል አያስፈልግም። ላይክ ዓለም ሬኮግናይዝ ያደረገውን ነገር ጀስት ስፓይት አደርጋለሁኝ ብሎ ፕሮግረስ ሪፖርት አለኝ ምናምን ሜጀር የሆነ ፕሮግረስ ነው። ሪጂናል የሆነ ኢምፓክት ያለው ነው። ኢኮኖሚክ ኢምፓክት ብዙ አይነት ኢምፓክት አለው። የሀገሪቱ ኢንተርናሽናል ያላትን ቪው ራሱ እየቀየረ ያለ ነገር ነውና ሚኒማይዝ ማድረግ ባንሞክር ጥሩ ነው። እየተሰራበት ያለ ነገር ነው። መሰራት ማለቅ መቻሉ ራሱ አንድ ትልቅ ነገር ነው። የኛ የስራችን ውጤት ስለሆነ ማለት ነው። ይሄ ብልጽግና ወይ ዶክተር አብይ ብቻውን የሰራው ነው ብለን አናምንም። እነሱም እንደዛ አልተናገሩም። ሌላኛው እኔ ሊደክመኝ የተነሳ አንድ ነገር ማሜን ብለዋል፣ አማራ ዛሬም ብለዋል፣ ሌላም ቦታ ሲባል አውቃለሁ። በጣም የተሳሳተ የኮምፓሪዝን ፎልስ ኮምፓሪዝን አንድ የአማጺ ቡድን ከጎረቤት ሀገር ጋር ሄዶ ሲሰራና የአንድ ሀገር መንግስት ከጎረቤት ሀገር ጋር በማንኛውም ሌቭል ሲሰራ ይሄን እንዴት ታወዳድራላችሁ? እኔ አንዳንዴ የማይገባኝ ነገር ይሄ ነው። የ12 ዓመት ልጅ ከትልቅ ሰውዬ ጋር ቦይፍሬንድ ብትይዝ ህግ እንደሚከለክላት ስታቹተሪ ሬፕ የሚባለው ለአቅመ መንግስት ያልደረሰ አካል መሳሪያ ይዞ የአንድ መንግስት ፍላጎት ለማስፈጸም ሲሄድ ባንዳነት የሚባልበት ኢኳል የሆነ አቻ የሆነ የመንግስትና መንግስት መሀል የሚደረግ ነገር ደግሞ የተለየ ነገር ነው። ኮላቦሬሽን ጦረኛን ሀገር ውስጥ ገብቶ ጦር ከማገዝ ድረስ ይኬዳል። ኢትዮጵያ ላይ የተጀመረ አይደለም፣ ግን ከውስጥ ከስራው ነው የምትገመገመው። በዚህ ውስጥ ምን ኢንተረስታችንን አሳልፎ ሰጠ? የፌደራል መንግስቱን ሊያፈርስ ይችል የነበረውን የቲፒኤልኤፍ ሰራዊት እና የቲፒኤልኤፍን የጦርነት ዓላማ ለማክሸፍ ኮምፕሌን ቢያደርጉ ኤርትራውያን ናቸው ኮምፕሌን የሚያደርጉት። አይ ነው አንደርስታንድ። እናንተ ውስጥ በጣም ብዙ ኤርትራውያንም ስላሉ ትንሽ መለየቱ ሰርገኛ ጤፍ መልቀም ነው። ግን ቢናደዱና ቢቆጡ በኤርትራውያን ያምናል። ቢኮዝ ከሀገራችን ወስደ ወታደራችንን መሳሪያችንን ወስደ ኢትዮጵያ ላይ ሄደን መርሰነሪ ሆነን እንደ ቅጥር ወታደር ተዋግተን ሞተን ኢንተርናሽናሊ ኃላፊነት አርፎብን ለምንድን ነው ለኢትዮጵያ ብለን ሄደን እንደዛ ያደርግነው ብለው ቢጠይቁ
ኢንትረስታችንን አሳልፈ ሰጥታል ቢሉና ኢሳያስን ቢጠይቁት ያው እነሱ ሀገር ምንም አይጠየቅም በእነሱ ያምራል። ያንተ ሀገሩ እኮ መሪ የሌላን ሀገር ወታደር የሌላን ሀገር ታንክ የሌላን ሀገር መድፍ የሌላን ሀገር ሰራዊት አምጥቶ የራሱ ሀገር ላይ ያለበትን አደጋ እኮ የቀለበሰ ነው። ሶ ኢፍ ኤኒቲንግ ይሄኛውን የተጠቀመበት አይደል? የትኛውን ኢንትረስት ይሄን ነው አሳልፎ የሰጠው? ለመደራደር ጊዜው ሲደርስ ወገድ ወደ ቤት ሄድ ብሎ ተደራደረ፣ አስተካከለ። ምንድነው የሰጣቸው? ምኑን ነው አሳልፎ የሰጣቸው? የትኛው ላይ ነው? አንተ እኮ የምትለው እንደፈለክ አድርግ ወልቃይትንና ምናምን ጉዳይ ላይ ያለህ እንደፈለክ አንተ ዳኝና ፍታን ድሽቃ እስከሰጠህን ድረስ ዝክኒ እስከዘፈርክልን ድረስ የአዳልትና የህፃን ሪሌሽንሺፕ ነው። ማኒፑሌት ተደረጋለህ። ባንዳነህ እየተቀጠርክ ነው ያለው ካንተ ለሚበልጥ አንተ እንደ አንድ የሀገር እኩያ አይደለም፣ አቻ አይደለም፣ አማጺ ነህ። አማጺ ሆነ ሄደ ከጎረቤት ሀገር የፖለቲካል ኢንትረስት ተጭነህ ስትመጣ ወይም ከሌላ ሀገር የፖለቲካል ኢንትረስት ተጭነህ ስትመጣ የሀገርህን ኢንትረስት ሶቨሬኒቲ ባይዘው የሚለካው የሀገር ሉዓላዊነት የሚለካው በድንበር ብቻ አይደለም። የሀገር ሉዓላዊነት በህዝቡ ህልውና በድንበሩና በመንግስቱ ሉዓላዊነት ነው። ስቴት ሶቨሬን መሆን አለበት፣ ሌላ የማያዘው መሆን አለበት። ስለዚህ ስቴት የሶቨሬኒቲ አካል ነው። መሪውን ውደደው ጥላው ፓርቲው ጋር ችግር ይኖርብህ፣ ስቴት ግን የሶቨሬኒቲ አካል ነው። ገቨርንመንት ሶ አንተ የሶቨሬኒቲ አካል የሆነውን የሀገሪቱ የሶቨሬኒቲ አካል የሆነውን ለመውጋት በራስህ መሞከር አንድ ነገር ነው። ባይደረግ ይመረጣል በጉልበት። ግን የሌላውን ሐሳብና አጀንዳና ፍላጎት ተጭነህ ስትመጣ ባንዳነህ ትባላለህ። መንግስትን የሚያስተዳድር አካል ግን ከጎረቤትም ከባህር ማዶም እንደፈለገ ዲል ያደርጋል። ቢኮዝ ወክሎም ዲል የሚያደርግ ነው። አዳልቱ እሱ ነው። ሂድና የሆብስን አንብብ። ለቫይታን የሚለው we give him our interests and our will አይደለ? in return he gives us security ከስቴት ኦፍ ኔቸር ያወጣናል። ስለዚህ ይሄን እንዴት ኮምፔር እንደምታደርጉ አንተ ከሻቢያ ጋር ሰርታል፣ እኔም ከሻቢያ ጋር ሰራለሁ። ማንም ስምህ ማን ይባላል? አንተ የፌደራል መንግስት ነህ። የአንድን ህዝብ ያም ደግሞ የኢትዮጵያ ማጺም እኮ አይደለም። የአንድ ብሔር የአንድ የኦሮሞ የአማራ የትጋሩ ብለህ የአንድ ብሔር እሱንም ወክሎ ሳይሆን የምታደርገው ስራህም ደግሞ እዛው ብሔር ውስጥ ነው። አሁን ለህልናን ቅድም ታደርጓታላችሁ። እስከዛሬ ባለፈው 2 ዓመት ውስጥ የጠፋውን የሰው ልጅ ህይወት እንቁጠር፣ የደረሰውን ሶሻል ጉዳት እንቁጠር። ያልተማሩት ተማሪዎች ማንን ነው የጎዳው ሲባል አማራን ነው የጎዳው አይደል? መንግስት ምንም አልሆነም። ስቲል አለ መጥቶ ብስክሌት ነርቶ ድልድይ አስመርቆ ጣናነሽን አንሳፎ ይመለሳል። ምንም ችግር የለበትም። ፌደራል መንግስቱ ምንም አላረከው። ልታረገውም አትችልም። ባለበት ይዘት ያዳሸከው ይላው ላይ የሄድከው የረመረምክበት እሴቶቹን እስከ ማጥፋት ሽምግልናውን ሃይማኖቱን ጭምር ጥሰህ እስከ መግባት ድረስ ልጆቹ እንዳይማሩ በሚሊዮን ትምህርት ቤት አስቀርተ ማዳበሪያ አትግዛ ብለህ ድራፍት አትጠጣ ፖል ቤት አትሄድ ብለህ ገርፈህ ገለኸው ከመንግስት ስትራክቸር ውስጥ እርስ በርስ ተገዳድለ የታሰረ ፍርደኛ የወንጀል ሴት ደፍሮ የታሰረ ሰው ገሎ የታሰረ ፈተህ በትነ ማን ነው የዚህ ሁሉ? ጋምቤላ ነው? ቤኒሻንጉል ነው? ኦሮሞ ነው? ተጋሩ አማራ ነው የዚህ ሁሉ ገፈት ቀማሽ አይደለም? አማራ ሆነ አማራ ላይ ይሄንን የሚያደርግበት ስትራክቸር ላይ ሆነ ከውጭ ሀገር ጋርና ከሌሎች ጋር ያላየንስ ማድረግ ማን ይከለክለኛል? እኔም እኮ መንግስት ነኝ እንዴት ትላለህ? መንግስት እኮ በአንተ ፋንታ በሀገር ፋንታ ዲል እንዲያደርግ አክሰፕት የሚደረገው አሜሪካ ስለ ኢትዮጵያ ለመናገር እኮ ከማን ጋር ነው የምታወራው? ከአብይ አህመድ ጋር ነው። ወደድከው ጠላኸው ሰደብከው እንጨጫልከው ሰባተኛ አልከው ስምንተኛ አልከው ምላስን አወጣህበት የዓለም አቀፍ ማህበረሰብ ስለ ኢትዮጵያ ማንን ታናግራለህ ብትለው አብይ አህመድ የሾመውን ሰው ነው የሚያናግረው። አንተን አይሰማም። ሶ ሪያሊቲው መንግስት ስትራክቸርን ይዞ ስቴት ይዞ ያለው አካል ከውጭ አካል ጋር ዲል ሲያደርግ ኢንተርናሽናል ዲፕሎማሲ ነው። ዊክ ዲፕሎማሲ ሊሆን ይችላል። ኢንተረስት አሳልፎ ሰጥቷል ትችላለህ። you can blame ግን ዲፕሎማሲ ነው። ስቴት ፓወር የሌለው ጎሪላ ፋይተር ግን ወጥቶ ከሌላ ሀገር ኢንትረስት ወስዶ ሲመጣ ያላቻ ጋብቻ መሆኑ ሳያንስ እኩያውን ሳይሆን መንግስት ጋር ነው ሄዶ ዲል የሚያደርገው። ተለጥፎ ነው ፈቃዱን ነው የሚያስፈጽመው። ታላቁ ነው ይበልጠዋል። እሱ ብቻ ሳይሆን ውክልናም የለውም። በሀገር ፋንታ አይደለም የሚነጋገረው። የአንድ ብሔር አንድ ግማሽ ሆኖ ፖለቲካል ኢንትረስት ይዞ ሄዶ ተሸክሞ ነው አጀንዳ የሚመጣው። ስለዚህ ባንዳ ነው፣ የሱ ፍላጎትና ፍቃድ አስፈጻሚ ነው የሚባለው ለዚህ ነው። ይሄንን መለየት
ከብዷችሁ ይሁን ወይ ህዝብ ግራ ለማጋባት እንደሆነ አላውቅም። እኩይነት በቃ እሱ ከሻዕቢያ ጋር ሲሰራ ለምን እንትን አልተባለ? እሱ መንግስት ስለሆነ ነው። አንተ ደግሞ መንግስት ስላልሆንክ ውክልና ስለሌለ ነው። በምርጫ ብቻ ነው ውክልና። በነገራችን እና እየደጋገምከው ስለሆነ እኔ ያነሳሁት መንግስት ከመሆኑ በፊት ያደረገውንም ጭምር ነው። መንግስት ከመሆኑ ስሙን ራሱ ታውቀዋለህ እንዴ? ኖ ራሱን የተናገረው እንዴ? ኖ መንግስት ከመሆኑ በፊት ታውቀዋለህ ወይ ነው ማለት? ራሱ አብይ አህመድ ነው የተናገረው አይደለም? ለሻዕቢያ ምንድነው የተናገረው? እንደነበረ መረጃ ያወጣ እንደነበር ለማስት ለኦነጉላ ኦነግ የውጭ ሀገር ኃይል ነው እንዴ? ለሻዕቢያ ምን አብሮ ይሰራ እንደነበር ራሱ ተናግሯል እንዴ? ለሻዕቢያ አልተናገረም። አንተ ለሻዕቢያ ኢንፎርሜሽን አወጣውኝ የሚል አምጣልኝ እስቲ። ማውሸት ጀምረህ ማሚ አዲስ ነው ይሄ ደግሞ ቀጥል። ለማንኛውም የኛው መጣለው ጀስት እዚሁ ስለ ሻዕቢያ የሚባል ካለ አንተ ለሻዕቢያ ምንም ነገር አውጥተው ኦነግ የሀገር በቀል የሆነ የሀገሪቱ ውስጥ ያለ ተቃዋሚ ነው። እሱም የራሱ የሆነ በአውዱ ልታየው ትችላለህ። ምን ማለት ነው? ኦነግ ኤርትራ ነበረ። ቀጥል። ለማንኛውም ችግር የለም። ኦነግ የት ነበረ? ኦኬ ጥሩ ነው። ስለዚህ እሱ ይሄንን ባይ ኤኒዌይስ ሌላም ቦታ ላይ ብዙ ጊዜ ዩዝ ስለሚደረግ ነው። ልክ እንደ ጤነኛ የፖለቲካ አስተሳሰብ ተደርጎ እንደዛ አይደለም። ናሽናል ኢንተረስት በዛ ሌቭል ላይ ታይ። ሌላኛው በቀላሉ አትያቸው ምናምን ያልከው እኔ ከዚህ በፊትም አይ ቲንክ ሌላም ቦታ ተናግሬያለሁ። ከዚህ በፊት የነበራቸው ሪሌሽንሺፕ ሰላም እንፈልጋለን ተብሎ ኦሮሚያ ውስጥ ያለውን ግጭት ለመፍታት ታንዛኒያ የሚደረገው ጥረት ከዛ በኋላ የሶስተኛው ዙር ላይ ለራሴ ክሎስሊ ኮንታክት ያለኝ ነገር ምንድነው ከኢንተርናሽናል ኮሚኒቲው ጋር ሪሌሽንሺፕ አለ። በስራውም ኬንያ ላይ ሆኖ ይሰራ በነበረው ስራ ጃዋርም ቅርበት አለው። እነኚህን ሪሌሽንሺፖች አሜሪካ መንግስት ጋርም ያሉትን ኦሬዲ እኛ ቫይብል የሆነ መንግስት መሆን እንችላለን፣ ሀገሪቱ እንዲሆናለች እንደዛ ሆናለች ተጎድታለች ብለው ነግረው አንድ ሆናችሁ ነው የሚሏቸው። ሁሉም ማንኛውም ሊያግዝ የሚፈልግ አካል ተበታትነ ከሆነ ተሰብሰብ ይላል። የአንድ ብሔር ውክልና ኢትዮጵያ ላይ አይሰራም። ሁሉም ነው የሚጠይቀን አንዱ ነው። እናንተ ተስማሙና ኮመን እንትናችሁ አንድ ግንባር ፈጥራችሁ ብትመጡ we can consider it ይላችኋል። እና አሜሪካ እና አውሮፓ ይሄ የሚደረግ ነው በነገራችን ላይ። ከዛ መንግስት ጋር የሞቀ አልጋ ውስጥ ተኝቶ on the side ቺክ ደግሞ ተደረገ ትያዛለህ ለክፉ ጊዜ ማለት ነው። ለመላው ዓለም ሲያደርጉት የነበሩት unless direct የሆነ ፖሊሲ ኮንፍሊክት ከሌላቸው ማለት ነው። ልክ ከደርግ ጋር እንደነበራቸው እንደዛ ሲሆን ቲፒኤልኤፎችን በደንብ የማስታጠቅ ምናምን ውስጥ ይገባሉ ማለት ነው። እሱንም መጨረሻ አካባቢ ላይ ነው ሄዳችሁ የሲአይኤ ዶክመንቶችን ማየት ትችላላችሁ። ለሳየ ክላሲፋይድ ስለሆነ ማለት ነው። አሁን ባለው ሁኔታ ግን ኦፕን የሆነ ግልጽ የሆነ ሪሌሽንሺፕ አላቸው። አብሮ የሚሰሩት ነገር አለ። በቀጠናዊ ሽብርተኝነት ጋር ያለውን ችግር አልሸባብን ጸጥ የማስባሉ ስራ ላይ ኢትዮጵያ ሜጀር ፓርትነር ነች። ቀጠናው ላይ ለብዙ ነገሮች ሪሌሽንሺፕ አለ። አሁን እዚህ ጋር ዲስክሎዝ ማድረግ የማያስፈልግ ብዙ ነገሮች አሉ። ያንን የሞቀ ሪሌሽንሺፓቸውን ይዞ ኦን ዘ ሳይድ መጠባበቂያ እየመጣ ያለ ነገር ካለ ነገ ላይ ደግሞ ኢንቨስት ያደርጋሉ። ሄጅ የሚባለው ማለት ነው። ማርኬት ላይ ሄጅ እንደምታደርገው ሁሉን እንቁላላቸውን አንድ ቁርጫት ውስጥ ላለማድረግ አንድ እንቁላል ይሰጡሃል። ግን እሷን እንቁላልም ለመስጠት አትሊስት ተሰብስባችሁ ነው የሚል አይነት ነገር አለ። ያንን ለማሟላት ያለ ፍላጎት ነው አንደኛ። ሁለተኛ ይሄ መንግስት በጣም ሎንጌትድ የሆነ አንኮንሶሊዴትድ ፓወር ይዞ ቆይቷል። ያልተለመደ ነው። ለ6 ለ7 ዓመት አንድ መንግስት ሙሉ በሙሉ ፓወር ኮንሶሊዴት ሳያደርግ ተደራራቢ ጦርነቶች፣ ግጭቶች ብዙ ነገር ኢቨንት ስለነበረ ኮንሶሊዴሽን ስቴጅ አልገባም ፉሊ። አሁን ፋይናሊ ኮንሶሊዴሽን እየገባ ነው። ይሄ ምርጫ ደግሞ በዋተርማርክ ሊሆን ይችላል። ስለዚህ ያ ከመሆኑ በፊት ኮራቦሬትድ የሆነ የተሰባሰበ አላማ ፖለቲካ ምናምንን ትተን እሱን የመጣሉን እርጀንሲ ያስቀድመን እዛ ላይ እንስራ ነው። እዛ ላይ የምንሰራ ከሆነ ደግሞ የአባይ ግድብ ማለቅ፣ የባህር በር ፍላጎት እነኚህ ነገሮች ያስፈሯቸውና እርጀንሲ እየተሰማቸው ያሉ እንደ ግብጽ አይነት አካላት ዳይሬክት ሰፖርት ያደርጋሉ። ከሌሎቹ ጋር ደግሞ ዲፕሎማቲክ ታይ እናደርጋለን የሚል እሳቤ ነው ይሄንን የወለደው። ይሄም የተሳላው ቀርቻ አይደለም፣ ግን እነሱ የሚያጋንኑትን ፖቴንሻል የለውም። ሳይድ ቺክ ነህ ትንሽ ነገር ነው እንደ ሳይድ እያዘላል። ዋናው ነገራቸው ከተስማ ባይዛር ግብጽ ዛሬ ማታ ጧት ላይ ዶክተር አብይ ደውሎ ባይንዲንግ ኮንትራክት
መፈራረም እንችላለን። የአባይ ግድብ የውሃ ፍሰት ላይ ባይንዲንግ ኮንትራክት ሰጣቸዋለሁ ትንሽ ባጅ አደርጋለሁ አልቋል ግን ባጅ አደርጋለሁ ግን እቺን ነገር አድርጉ ቢል ሻቢያንም ይሄንን አብረውት የሚያጀፈጭፉንም እንዳለ እንቅር አድርገው ተፍተው በአንድ ቀን ነው